חסדי השם כאילו חלו, ברוך השם, יום עצמאותنا ሁላችንም በያለንበት መላው ቤተ እስራኤል አከብረናል እና እግዚአብሔር የተመሰገነ ይሁን ወደ አገራችንን ከመለሰን አንስቶ ምናያቸው ተምራቶች ብዙ ናቸውና ትንሽ ስለዚህ ጉዳይ ልንወያይ እንፈልጋለን ከአራብ ኤዲዲያ ጋር ከጎናችን ሻሎም አለይኩም አበኑ ሰላም እንስማ እንዴት ነበር יום עצמאות משמח מאוד כן באמת במיוחד בשנים האחרונות אחרי שעברנו את כל הטלטלה הזאת המלחמה שבח לי תראה את הקדוש ברוך הוא מתכנן הוא מתכנן את הזמן משנה את מחליף את הזמנים עשינו מקיירו ሁሉ ነገር እንተኑ ይላው እነዚህ ሳምንት ውስጥ ማለት ነው አረፍተ ሰጣ ሁሉም ቤተ እስራኤል ህዝብ በሙሉ በየአካባቢው ዘመድ አዝማድን በማያዝ በደስታ እናሳለፍ ነው נכון היה גם סקטש ככה בשביל לעשות על האש በጣም ይገርማል ራሱ ሮብ ሊያልቅ የነበረው ማለት ነው ትራምፕ የተወሰነ ጊዜ ጨምሮ ማለት ነው ጊዜ ሰጥቶ ሁሉም ነገር נכון ምንድነው የሚሉት מקדש ישראל בזמנים אנחנו ברוך השם חיים עם הזמן እና ביום העצמאות በጸሎት ስንጸልይ ምንጨምረው ጸሎት አለና ልክ እንደ ፔሳህ በመዝሙረ ዳዊት ምዕራፍ ኩፍኻፍ אז እንደ ዝብለ ተጽፋሊ በመዝሙረ ዳዊት ሽራ ማለው በሽባ ሸም እሽባት ሲዮን አይኑ ከхолሚ אז ይማለስ ኸውፒኑ ለሸኖኔራ אז יאמרו בגויים הגדיל השם לעשות ממנה הגדיל השם לעשות עמנו זאת אומרת ንጉሠ ዳዊት ምን ነው የሚለናል እግዚአብሔር ወደ ሀገራችን ወደ ጽዮን ሲመልሰና እኛ እንደሐለምና ይቆጠራል ይላል ግን በህልም እንደነበርና አይኑ ከхолሚ אז באמת רציתי לשאול אותך רב ידידיה למንድነው ንጉሠ ዳዊት አይኑ ከхолሚም ብሎ ያለው እንግዲህ እዚህ ላይ የሚያስረዳን ማለት ነው ይህ መዝሙር የሚገልጸን ዳዊት እንግዲህ ቅድስና አለው ነው 150 ዳዊትን የጻፈ እንግዲህ እሱ ነው ሌሎችም አሉ በነገራችን ላይ ተለቀለው በመናይበት ጊዜ ሩህ አቆደሽ ነው አለ እንግዲህ ሩህ አቆደሽ ነው የጻፈው በቅድስና መንፈስ ነው የጻፈው እና እነዚህ ቃላቶች መዝሙር ዳዊትን የማነብ ከዚህ ውስጥ በሁሉ ነገር በሁሉ በህይወታችን ላይ የሚንጸባረቁ ነገሮችን ይዳሰሳል መዝሙር በችግር ጊዜ መዝሙር ዳዊት ቴሊም መዝሙር ዳዊት ነው የምናነበው እንደገና በደስታችን ጊዜ መዝሙር ዳዊት ነው የምናነበው በተለያዩ ወቅቶችን በበዓላት መዝሙር ዳዊት ነው በጸሎት መዝሙር ዳዊት የማይወሳበት የለም ያ ማለት ያለውን ቅድስናና የዘላለም ቅድስና እንዴት እንዳለው አስረዳን አሁን ከዚህ ለጥያቄ የጠየቀው ምንድነው ህዝበ እስራኤል ወደ ጽዮን በተመለሱበት ጊዜ በዛን ጊዜ ግን ምን ነበርና ልክ እንደ ህልሞች ነበርና አይኑ ከхолሚም ሁኔታው ሁሉ ውጭ ያለና እንደ ህልም ነው ህልም ሁሉም ሆነ አይደለም ሁሉ ደግሞ ውሸት አይደለም አይደል እንግዲህ አንድ 60ኛው የእውነት ገጽ ነው የምንለው ሁሉም ህልም በምናልንበት ጊዜ ከ60 እጁ አንደኛው እውነት ነው ስለዚህ እያንዳንዱን ህልም በትክክለኛ መገንዘብና ለዛ መፍትሄ መስጠት አለበት እንግዲህ ወደ እስራኤል ሀገር ያለ ሐለመ ሰው የለም በአሁኑ ሰዓት በዓለም የሚገኝ ይሁዲ እስራኤልን ለመሐለም የእስራኤል ናፍቆት ህልም እንግዲህ የናፍቆት ነው ለጻፖት ኢየሩሳሌም እንድንገባ ያለ ወደዚህ ሀገር ለመምጣት ህልም የሌለው ሰው አልነበረም ይሁዲው ነው ማለት ነው እንኳን እኛ ይሁዲዎች ነውና በዓለም ያሉ ህዝቦች ሁሉ ኢየሩሳሌምን ስለ ኢየሩሳሌም ሰላም ማይፈልጉ ስለ ኢየሩሳሌም ደግነት ማይፈልጉ በአጠቃላይ ኢየሩሳሌም ስንል እስራኤል ሀገር እየተቀደሰች የተባረከች ሀገር እንደሆነች እዚህ ላይ ይነግረናል ያም ህልም ማለት ነው እዚህ ላይ እንደሚነግረን ይሄ ህልም በዛ በነበርንበት በሱቃይ እንግዲህ ስደት በጣም የተሰቃየ ነው ምክንያቱም በስደት ሀገር መኖር ከባድ ነው እንደ ልብህ ውሻ እንኳን እንደ ልቡ አይጮህም ይላል እንደ ልባችን መኖር አልቻልንም ነገር ግን ወደ እስራኤል ሀገር በመነድበት ጊዜ ያ ነገር በአንድ ደቂቃ ችግሩ ሁሉ በአንድ ደቂቃ ጠፋ ያን ልክ እንዳልነበረ ይታወቃል ያ ችግር ተቀረፈልን ማለት ነው ስለዚህ ያ ችግር ስለተቀረፈልን እግዚአብሔር አምላካችን ይህን ነገር ስላደረገን ያ ሁሉ ያለፍነው ችግር ለካ ደጉል ያሳየን አሁን ሁሉ ገን በኦሪትን ትእዛዛትን ስንቀበል ለኤረብ ይቦቀር የመሐድ እንደሚለው ማታም ሆነ ጧትም ሆነ ችግሮች ሲያልፉ ችግሮች ይመጣሉ ሰውና ችግር አንዳንዴ አብረው ይገናኛሉ ችግር ሁሉ ነገር ይመጣል ነገር ግን እነዛ ችግሮች ለሚፈጸመው ወደፊት ለሚመጣው ጥሩነት
ዋና ገንቢዎች መሰረቶች ናቸው ስለዚህ ምን ይላል የሚቀጥለው ላይ አይኑ ከሆልሚ ማለት እኛ ልክ እንደን ምን ነበር ያ ችግር በጣም ከባድ ነበር ግን አለፍ ነው ይላል ነህ በእምነት አራዳክ የሚባለው ሊቃውንት ማለት ነው ረቢ ዳዊት ኪምኺ የሚባለው ይሄንን ፓስክ ማለት ነው ዳዊት ያለውና ሲያብራራለን እንዲህ ይላል ከሐሎም ያውፍ በይነኑ ጻራት አገሉት ሚሮባ ሲምኻ ሸትየለኑ በሹቬኑ ላርተኑ ከምፒርሹ ስተመረት ምንድነው የሚለን ረቢ ዳዊት ኪምኺ በስደት የነበረው ጊዜ ህዝብ እስራኤል በየተሰደዱበት ቦታ በጣም ብዙ ችግሮች አልፈዋል በአውሮፓ የነበሩት ይሁዲዎች በየቦታው የነበሩት ሁሉ ይሁዲዎች ማለት ነው ስንት መከራና ስንት ችግር ደማችንን እንደ ባህር እንደ ወንዝ ነው ሲያፈሱት የነበረ የተለያዩ ሰራዎችን እየፈጠሩ ማማሽ ድራም ካሽ ብዙ ከባድ ነገሮችን በእኛ ላይ ሲያወርዱ ነበር ያ ሁሉ ችግርና ሁሉ መከራ ግና ይላል ወደ እስራኤል ሀገር እግዚአብሔር አማቸው ተመለሰንም በኋላ እንደ ህልም ነው የሚቆጠረው ይላል ሰማይ ወዲያው ነው የሚያልፍ ይላል ወዲያው አናሳውሰውም ያንን ሁሉ ነገር ለምን ምክንያቱም እስራኤል ሀገር እግዚአብሔር ሲያገባና ሲመልሰና የሚያሳየንን ደስታው ህይወት በጣም እጅግ ከፍ ያለ ስለሆነ ብዙ ስለሆነ አዝሚሮባ ሲምኻ ትሻካህ ጻራት አጋሉት የስደት ያሳለፍነው ችግርና መከራ እንት ይረሳናል በሌላ በኩል ደግሞ አማልቢም ይባለው ሊቅ ምን ይላልናል متيون تكفات إسرائيل بمتيوت وسمى حلاف كسمى خال دبر تو هبيعت إلالي كان يهودي تلقوا تصفى يدستا منش ومنه إلالي تسيون إلالي يروشلايم وده إسرائيل أجمع ملس لكن لمن إنه مولو دستنيا منه هنا ወይም እንደ ህልም የተቆጠረብን ምንድነው ምን ቆጠረው ለምንድነው ይላል ምክንያቱም እዚህ ወደ እስራኤል ሀገር እግዚአብሔር አምላካችን ሲመልሰነ ማሽኪቡ ሸይማል ያሸም አፍታኻቶ ለደን ነቢያብ ላሽብሽቡታም ከኾለም ኻሎም ነብይ ከነቢያቶች ስንት ሺህ ትውልድ ያህል ማለት ነው ሲተነብዩ ነበር ያን ሁሉ ያህል ልክ እንደ ትንቢት ነው የሚቆጠረው ከን አክሻብ ክባራና ሆነ ከኪሎ አፋን እንደ ነቢያቶች ሆነን እኛ ሲከሰት እናየዋለን ማለት ነው ለከን 2000 ዘመን ጊዜ በየጸሎት ቤቱ ነቢያቶች ያሉትን ስናነብ ነበር በተስፋ ስንጠብቅ ነበር ሲፈጸም ድረስ አባራክሻብ ግና ከአራቱ ማዕዘናት ተሰብስባቸዋለሁ ያለው ሲፈጸም ባይናችን ያየን ያለና አሰፊቶም ኻላም በጣም ትልቅ ህልም ሆነ ህልሙ አባል ተከሰቶ ነው የምናየው ከ ኢብን ኢዝራ የሚባለው ሊቃውንት ምን የሚለው አንዳንድ ጊዜ ባይነህ የምታየው ነገር እንደ ህልም ይቆጠርብሃል ይላል ለከን ኪሎ መቼ ነው ትልቅ ነገር እንዳየ የምታየው በህልም ነው ብቻ ይላል አስሳለ ነገር ሲመልሰን ቢቶም ብዙ ነገር ነው ያለን ሀገራችን ተስፋፍታ ያለ ዓለም ነው ነገር ከን ራሱ አንድ ሰማት ትንሽ ቤት የነበረ በተለይ እኛ እንደማስታወሰው በጎንደር ትንሽ ቤት ነበርና ከን ቢቶም ሳላ ሀገር ትመጣለ ባዝ ሳሎን አለ ሚጥባህ አለ ወኸዳሪም አለ ባዝ ቢቶም ወኸሸም ኪሎ ሸፋ ብዙ እግዚአብሔር ቸርነትና እግዚአብሔርን ደስታ ሲያሳየነ ማለት ነው አስቢቶም ማይ ህልም ነው እውነት ነው እንላለን ለከነማ አይኑ ከሆልም ሰመድ በእውነት ያየነው ባይናችን ራሱ እንደ ህልም ይቆጠርብናል በማለት ማለት ነው ያብራራልናል የሚቀጥለው ፓስክ ምንድነው ዚማሌስ ሆክፔኑ ለሸኑ ስለዚህ ይማሌስ ሆክፔኑ አፋችን በደስታ ይሞላል ተድላ ይሞላል ራስ ፔኔን ለሸኑ ኑሪና ምላስ ከመከንፈሳችን ምላሳችን ከንፈራችን የእግዚአብሔርን ደስታ መዝሙር ይዘምራል ቪዲዮ ቫዝ የሙዋጎይ ከን ይግዲላል ይላል ይግዲላል እግዚአብሔር ይህ ሁሉ አተለቀ ያሶት ኢሜል ሚዛኤል እነዚህናቸው እስራኤል ሀገር የሚሄዱት የት ይሄዱ ነው ሀገራቸውን ሰፈራቸውን ሁሉ ድለቃ የመጡት እነዚህ እስራኤል ሀገር የሚሄዱ ናቸው ኤሌ ነህ የእግዚአብሔር ቃል ሲቀደስ ባለ ቪዲዮ ነህ እግዚአብሔር እንዴትኛ ቆረስቷቸዋል ትቶቸዋል ጠፍተዋል ተቀላቅለዋል ሌላ ህዝብ ሆነዋል ብለን የነበርና ኤሌ ይግዲላሽም ላሱት ኢሜል ሸማ እነዚህ ሁሉ ያደረጋቸው ይግዲላሽት ላሰት ኢማን ለነሱ ጋር ጋሚታ ከኛ ጋር ማለት ሻታሎታ ነው በእርጽል ኤቪዮታ ነው ለርጽዞት ሃይሉ ስምህ ሹባ ሸመት ሽባቴኑ ካፈከም በነገ በነገ ማለት ካፈከም በነገ كان ካፈከም በነገ از በነገ እኛ ያለንበት አካባቢ ነው በረሃ ነው ምንም የለውም ምን ያለ አባል እግዚአብሔር ከፈለገ ባፈክም በነገ ምንድነው ምንጭ ሁሉ በደል እንትን ነው
የሽ ማምቴሮት በሌለበት ቦታ كان ብዙ ሰዎች ነው ማለት አሸዋ አለበት ራሱ ኢትዮጵያን ዜጎች እዚህ መጥተው መጎብኘት ምንድነው አሸዋ ባለበት ቦታ በኢትዮጵያ ተሰራ ያፈራሉ እንዴት ይመረታል ዛፍኪን በነገር ሀዘሩ በዲና በነክተር كان የሚገርመው በነገራችን ላይ አህዛቦች ምን ነው የሚሉ ወግዲ ላሽም ናሶት ኢሜል መቼ ነው እንደዚህ የሚሉትኝ ኪሎ ህዝበ ሳይለን ወራገሩ ሰብስባቸው የህዝበ ሳይለን ትድገስ ያዩ በዘ ቢቶም በእጃቸው እየተቆሙ ይላል ዋው ያቸው እነዚህ ህዝቦች ናቸው ለካ ስለነዚህ ነው ለካ የተናገረ የእግዚአብሔር ህዝቦች ናቸው ይላሉ አባል እኛ ግናን ምን ነው ምንላቸው እንግዲህ ላሽም ላሶት ኢማን ነው መቼ ድሯን ስተቆነኛ ጋር ነበር ሶሜዲ ውዲ መቼም ቢሆን አፍሩ በስደት ጊዜ በነበረ ጊዜ ዝቅተኛ ደረጃ በነበረበት ራሱ ምን ነበር እግዚአብሔር ከኛ ጋር ያለ አባል አህዛቦች ግና ማየት ምንጭት መቼ ነው ራቅ እኛን ሲታደገን ብቻ ከተምሪድ ከሉ የነሱ እይታና የህዝብ ሳይል እይታ አንድ አይነት አይደለም ለዚህ ነው ቀደም ያለው እኛ ውጫዊ ብቻ ሳይሆን አሁን ያለውን ሂደት ብቻ አይደለም እናየው ምንድነው ይሄ ችግር ከውስጡ ምንድነው የሚለው ማጽሚያ ይሽው አከዱት በኩ ከስር እያፈለቀ አሁን ዘር ሲዘራ ምን ይሆናል መጀመሪያ ዘሩ ይጠፋል በቃ ምንም የለም በማሳ ውስጥ ያለ ዘሩ ይዘራል ከአፈሩ ጋር ሆኖ በቃ ዘር የለም ፍሬውም ሽምብራ በዘራው ሽምብራውን አታገኘው ሽምብራ ማይበላ ምን ከጥቅም ውጭ ነው የምታየው ለተወሰነ ጊዜ ግን በትግስት ከጠበቀው ከዛ በኋላ ከጥቂት ጊዜ በኋላ እንደዚህ ነው ተንዘረፈው ይወጣል በዛን ሰዓት እንትን ይሰጣል እና የኛም ይሄ ነው ለዚህ ነው ማለት ቀደም ፖፖ የተነጋገርነው ማለት ነው የኔ ደየማ የውመት ማውት እስራኤል ነፃነት ያገኘችበት ቀን እስራኤል ሀገር መመሰረቷ በሀገር ላይ በዓለም ላይ መታወቋ አሁን ያየነው አሪያ እውነት አይደለም ህልም ነው አሁን በምንበት ጊዜ በእውነት የምታረገው እስራኤል ያደረገችው ጦርነት ህዝባችን በእውነት ያለው አቋም እኛ እንኳን ትናንትና ገብተን ማለት ነው ስንት ወታደሮቻችን ሀገራቸውን ለመጠበቅ የሰው ስንት መሳሪያ ተከፈለበት ፍቅር ያለበት ጥጋብ በቴክኖሎጂ በሁሉም በሀብት በንብረት በሁሉም ነገር የበለጸገች ሀገር ይግዲል አሸሚት ይሄ ትልቅ ነው ስለዚህ መደሰት በጣም የመጽናው በጋም ለራክ ዘ ይሄ ብቻ ሳይሆን እንዳልኸው ይሄንን ሁሉ ነገር እግዚአብሔር አመካችንን እኛንም በህይወታን ሆነ ስላሳየነ ደግሞ ልሽነኑ ሪና በአፋችን በምላሳችን በአንደበታችን እግዚአብሔር አመካችን ማመስገን አለብን ምክንያቱም እግዚአብሔር ይሄን ሁሉ ነገር ያሳየነ እኛ ደግሞ ካላመሰገነው ከባድ ነገር ነው አካራተቶ አልኮላቶ በሻሸ መሰላ ነው እግዚአብሔር ለሚያደርግልን ሁሉ መልካም ነገሮች ደግሞ እኛ መብላታችን መጠጣታችን ብቻ ሳይሆን ለእግዚአብሔር ማመስገን አለብን አገራችን የበለጠ እንዲያስፋፋተኝ የበለጠ ዘኪ በድሮም ጊዜም ራሱ በሕዝቅያው ጊዜ በንጉሱ ሕዝቅያው ጊዜ ራሱ መሲሁ ይመጣ ነበር ተብሎ ነበር ራሱ አባል ህዝቡ አላመሰገነም በዛን ጊዜ ላለው ሰንሐሪብ ይባለው ንጉስ መጣ ሁሉን ሀገር አጠፋለሁ ኢየሩሳሌም አጠፋለሁ ብሎ ተነስቶ መጣ እግዚአብሔር ጦርነት ተዋግቶላቸው ማለት ነው ሰንሐሪብን ወታደሮቹ አጠፋለተኝ ከዛ በኋላ ግን ማለት ነው ሳያመሰግኑ ቀሩ እነሱ ወሪታቸውን ተማሩ ሁሉ ነገር አደረጉ አባል ግን አላመሰገኑም ለእግዚአብሔር ሽሮት በተሽበחות አላደረጉም ሀሌል አላደረጉም ምስጋና አላደረጉም አባል በዚህ የተነሳም ያለው ራጻቅርሽ በኹላሶት እስኪያው መለህ አባል ሰላማ ኪአም ሎያራው ለወዱላሽም እኛ ደግሞ እግዚአብሔር ማመስገን ማመስገን አለብን የወዱላሽም ሀስዶ በፍለውታል ቢያደም እኛ ማመስገን አለብን የእግዚአብሔርን ቸርነት የእግዚአብሔርን ውለታ ደግሞ ለህዝቡ መናገር አለብን በህዝቡ አፍ እግዚአብሔርን ስም ከፍ ማድረግ አለብን ወላኺን የውመት ማውት በእውነት በኦሪት በኩል በየቦታው ባውኸሸም ያላየነውን ያልነበረውን በስንት ሺህ ትውልድ ማለት ነው ያልነበረውን በየቦታው ኦሪት ትምህርት ምንማርበት ቦታ እና ሊቆች አሉ በስራም ሰርቶ መብላት ምንችልበት ሁኔታ ነው ያለው ሁሉ ነገር ባውኸሸም የተመሰገነ ይሁን ስለዚህ የጎደለውን ነገር እንዲያሟላልን እግዚአብሔር ማመስገን ግዴታችን ነው አበርጋም እግዚአብሔር አማካችን ደግሞ በአገሪቱ ላይ ተቀምጠን ይሄን ሁሉ ነገር ለሚያደርግልን ነገር ደግሞ ልናመሰግን የሚገባበት ልዩ ቀን ስለሆነ يوم تسمعوا بميت يوم مسامح لهولاتشنم بيبلت بينيا بيبلت يعني براسي بكل ما يوم معناتنو የልደት ቀናችን ቪዲዮ በስንት ሰዓትና በስንት ቀን እንደሆነ 100% ለማየት ትንሽ ከብደናል አብዛኞቻችን ምክንያቱም ወላጆቻችን
ይህንን ነገር ቦታ ሰጠውት ማሳደጋቸውን እኛን ፍዳቸውን አሳይተው በስደት ሀገር እኛን ጠብቀው ማሳደግ ብቻ ያደረጉት ዋናው ዓላማ የነበራቸው ግን ቀኑ መቼ ነው ሰዓቱ መቼ ነው የሚለው እዚህ ነገር ትንሽ ከብዙዎቻችን ጥቂቶች ቢያውቁ ነው ሁሉም አናቀም እንደኛ እንደምንለው በእኔ በኩል ማየው ማለት ነው የው መጽማውት እስራኤል ሀገር ወደ እስራኤል ሀገር እያንዳንዳችን እኔ አንተ ለምን ሌሎችንም እስራኤል ሀገር ራሳቸው ባይገቡ ወላጆቻቸው የገቡበት ቀን ይሄ ልደት ቀናችን ነው ስለዚህ እስራኤል ልደትና የኛ የዚህ መኖር በእውነት ከዓለም ህዝቦች በይበልጥ የበለጠ ይሄን ነገር በጣም ትልቅ ቀን ነው ማለት ነው የተቀደሰ ቀን ነው ማለት ነው ስለዚህ ቅድም እንዳልከው ትሽበሆት ፈጣሪን ማመስገን ማወደስ እሱንን ኢየሱስን ደግ መናገር ሁሉ ቀን እንደምንለው ለእግዚአብሔር በሪያ እናርድለትም አይበላም ጠጃን ጥለትም አይጠጣም ፈጣሪ ምናመሰግነው በጸሎትና በልመና ብቻ ነው ለዚህ ይወት ሾመር ምትያሽ እግዚአብሔር ማገልገል ነው از እንግዲህ ከዚህ ቀጥሎ በእግዚአብሔር እርዳታ በሰንበት ደግሞ እንግዲህ ያለፈው ሳምንትም አነበናለኝ ሁለት ፓራሻዎች ተገጣጥሞ እናነባለን በዚህ ፓራሻም እንግዲህ ሐኻይሞት በክዶሽም እናነባለን ስለዚህ ጠለቅ ብለን ልንወያይ እንፈልጋለን በእግዚአብሔር እርዳታ ከምዕራፍ 18 አንስተን በዛው ተሸም ተወሰነ ርዕስ እንወያያለን በእግዚአብሔር እርዳታ ያው እንግዲህ ተመልካቾቻችን ትምህርቱን በትክክለኛ ለመረዳት ተመጀመሪያው እስከ መጨረሻው ማዳመጥ ይገባል ጥያቄ አስተያየት አለ ደግሞ በጣም ደስ ይለናል ብትጽፉልና ወይም በግል ወይም በኮመንት ብታረጉ የሰማችሁ ደግሞ ትምህርቱ ደስ ካላችሁና ከወደዳችሁት ለእህት ለወንድም ለዘመድ ብታስተላልፉት ይሄም የማስተማር ዘዴ አንዱ ነው እና እዚህ ላይ ማለት ነው በኦሪት ዘሌዋውያን በምዕራፍ 18 ቁጥር 1 ላይ እንደዚህ ብሎ ተጽፏል וידבר אדוני אל משה לאמור דבר אל בני ישראל ואמרת להם אני אדוני אלוהיכם כמעשה ארץ מצרים אשר ישבתם בה לא תעשו וכמעשה ארץ כנען אשר אני מביא אתכם שמה לא תעשו וחוקותיהם לא תלכו אז በትንሽ በአማርኛ ስንረዳ እግዚአብሔር ለሙሴ አለው ለሕዝበ እስራኤል እንደዚህ በላቸው እኔ እግዚአብሔር አምላካችሁ ነኝ ከግብጽ ምድር የወይም ግብጻውያኖችን ተቀምጣችሁ እንደነበሩትኝ አታደርጉ ከናን ምድርም እንደምትሄዱት ከዛ እንደወስዳችሁ በጣም አታደርጉ ህጋቸውንም አትከተሉ ከዛ ቀጥሎ ምን ይላል እት ምሽፓታይ ተአሱ ወህኮታይ ተሽመሩ ለለኸ ባይማን ያዱና ይለኸም ማለት እንደ ግብጻውያኖችም አታደርጉ ከናንም እንደወስዳችሁም እንደነሱ አትከተሉ ግን እኔ የምላችሁን ህጉንና ፍርዱን ጠብቁ ምክንያቱም እኔ እግዚአብሔር አምላካችሁ ነኝ ያሰያታ ዳም ባይማን ያሽ በህይወት እንድትኖሩ ህጎችን ፍርዶችን አድርጓቸው ለምን እኔ እግዚአብሔር አምላካችሁ ነኝ ይላል ስለዚህ ትንሽ እዚህ ላይ እስቲ መግቢያ ያህል ማለት ነው ትንሽ አብራራልን እስኪ መጀመሪያ እንትኖችን እንናገር ምንድነው የሚለው ወናው ፍቺው ራስ ኦሪት እንደምናነበበት ጊዜ ያንዳንዳችን ኦሪትን ከፍተዋለን በምናነበበት ጊዜ ምንድነው አሁን ከየትኛው እንዴት ተሻለ እንዴት ከመጣ ምንድነው እነዚህ ቅድም እንዳልኩት እነዚህ ሁለት ፓራሻዎች ናቸው ፓራሻታ ሐራይሙት ቅዶሺ ቅድም እንደተጠቀሰው እና ስናነብ ቃሉን መጠየቅ አለብን ያምን አድርገው መጀመሪያ ወይደበር አሸምን ሙሴ ላይ እግዚአብሔርም ለሙሴ እንዲህ ብሎ ተናገረ ሁሉ ጊዜ እንደምናየው እግዚአብሔር ከሙሴ ጋር ይነጋገራል ይለዋል ዳበረን ብንሰር ለሕዝብ እስራኤል እንዲህ ብሎ ነገራቸው ኦኬ ዛማት አለይም እኔ ያሽ ኤሎህ እኔ ፈጣሪ አምላካችሁ ነኝ ነው ጋሚ ይሄ ልዩ ነው ሰበናንበት ጊዜ እግዚአብሔርም ሙሴን እንዲህ ብሎ ተናገረው ለሕዝብ እስራኤልም እንዲህ ብሎ ነገራቸው እኔ እግዚአብሔር አምላካችሁ ነኝ ምን አለ እግዚአብሔር አምላካችሁ ማውቃለ ብሏል ክብር ነው እኔ እግዚአብሔር አምላካችሁ ነኝ ከግብጽ እንደወጣችሁ አለ ተነጋግረናል ብዙ ጊዜ ተምራን ከግብጽ ምድር ያወጣዋችሁ እግዚአብሔር ነው ነኻን አዝምን ነው አዲስ ነገር አለ እዚህ ላይ አዲስ ነገር አለ ዘቼላርጆ ነው ቻርኩም ታክንሽ ነኻን ለኔ ጥያቄ ለኔ መልስ የለኝም አንተ ምን ሰለም ለሁላችን መልስ የለም የምማሩ ሂደት ነው ምንለው ምን እግዚአብሔር አምላካችሁ ነኝ ማካራክሻ እግዚአብሔር እኔ አምላክ ነኝ ብሎ መጣ እኔ እኮ አባቱ ነኝ ይላል እንደ ሰው ለምሳሌ ልጅ እንደው አባቱ ነኝ ይላል አውቃለሁ አባቱ እንደው ቃለው ሁሉም ያውቃል እኮ እኔ አባቱ ነኝ ስትል ማለት ነው የሆነ ነገር አለ ማለት ቪዲዮ ልዩ ነገር አለ ዘፖ ራምዞራ ዶ ኪሎ መጽሪያ አልካ እኔ እግዚአብሔር አባል በነገራችን ላይ አራቪዲዲ አንተ የምትለው አሁን በጣም ትልቅ ነገር ነው ለምን ምክንያቱም አንዳንድ ጊዜ አብዛኛችን ኦሪቱንን ፕሱኬ ማለት ነው በየሳምንቱ እናነባለን በጋም ያንዳንድ ሰው የሚማረው ያነባለ ኖርማል እንደዚህ አባል ልብ አናደርግም ኪሎ ራሱ ከመጀመሪያ አንስተን ስናነብ በይደበር አሸምን ሞሼ ለሞ
ብሎ ሲያነብ ኖርማል ብሎ ታስቦት ሊሄድ ይችላል አባል ግን በእውነት በዕብራይስጥ ያንዳንዱ ቃል ትርጉም አለው ያለ ትርጉም ዝም ብሎ ወይዳበርና ለሞር አንድ አይነት አይደለም ልክ እንደዚሁ አሁን እንዳልከው አንተ እኔ ያሸም ለከኸም ምን በላቸው እኔ እግዚአብሔር አምላካቸው ነው በላቸው አምላካቸው ነው ይበላቸው ህዝብ እስራኤል ሽማግሌዎች አሉ በጣም ነቢያቶች አሉ ሁሎች ምን ያሉ ምን ማለት ነው ብሎ ሊጠይቁ ይችላሉ አሁን በኦንላይን በዞን ሰዓት ነው ስለዚህ አንተ የምትለው በጣም አስፈላጊ ነው እናት ከነው የምናደርግ የምንማረው ራሺ ትሪያው እንግዲህ የመጀመሪያው ረዳታችን ራሺ ነው ራሺ ምንድነው የሚለን አኒ አሸምሎ ከከም አኒሁ ሻማልቲ በሲና ያኑከ አሸምሎ ከኻ ይክባልታ ለክባልታ ማለት መልኩቲ ናታ ቀብለ ጊዜ ወጣ ما واو زي اترا زي ما كان يوم مرخ اترا كيف ياخذ እግዚአብሔር ማስጠንቀቂያ ያምሰጣ ቅድም ያልከው ማለት ነው ከሉ የሆነ ልዩ ነገር ምናገረው አለ ማለት ነው ምንም ለማድረግ የፈለከው እኔ እግዚአብሔር አምላካችን እንደሆነ እኔ እዚህ ላይ ስናገር ምንድነኝ እኔ ቅድም ማንኩ ያሸምሎ ከካሰሮ ተጥቃ መረት እንጣን ከግብጽ ምድር ያወጣውን ያግዚአብሔር ነው ብዬ በሲናይ ተራራ የተናገርኩን አኒ ሻማልቲ በሲናይ ነው ሌላ አይደለም ሌላ አምላክ አይደለም ብዙም ጊዜ ምንድነው እንለው ያ ልጅ አባቴ የት ነው ብሎ ጠየቀው አንዱ አባቱ አሽኮኮ አርጎ ሲሄድ እና ከራሱ ከአንገቱ ጋር አሽኮኮ አርጎ ሲሄድ አባቴ የት አለ ብሎ ልጁን ጠየቀው አባትየው ከአባቱ ላይ ሆኖ ምን አለው አባቴ የት እንዳለ አላውቅም አለው ዛራቆቱ አባትየው ነው ውሻ ሰጠው ውሻው ያን ልጅ ሲነክሰው አባቴ አሁን ነው የገባ አባት መሆኑ አባቴ እንዳለው አንተ ከትክሼ እንዳለ ትክሼ ይወሰድኩ እያደረኩ እየነገርኩ ያኸተለ ባንተ እንዴት አልገባም ብዙም ጊዜ ይው እንግዲህ እትራገል ኪሎ እትራገል ሳይሆን ሰዎች ስለሆነ ወደው እንረሳለን ስንት ነው የምንረሳው ራስ ፈጣን አባቱን የሚረሳ በጣም እንግዲህ የመርሳት ዋናው ከባዱ በደል ነው ማለት አባቱ እንዴት ይረሳል ትናንት በተለይ ተክሽው ላይ ያለ በግልጥ ተክሽው ያለ በየደቂቃው ያናግረን ዲቴልስ ተለቀለ ስንገባው በጣም እንዴት ፈጣሪ የመናገር መሆና ዛንሻማ በየሰነ ግሉኮስ አልገባበትም ከሰውየው ላይ ኸሽው ዘውመር ሻዳም የማለት ሰዎች እንረሳለን ነው አቨልፖ ራሽ እንደሚለነ ከሆነ ለምንድን ነው እግዚአብሔር አምላካችሁ ነው የሚጨምረው ለምን كيومر أنا وله لجزورة لكن ما شوف شلو ما شوف شلو مستدر كان أنت كم تناقروا أيوات أشون بس من اللي لا هي ما مسألة على ززم على ززم أزمه جزارة أزمه ترى أنا شامرت نسينه كاشم لوك كابلت عليهم من خوتي ናታ ዘተመረ በሲናይ ተራራ እኔ እግዚአብሔር አምላካችሁ ነው ከግብጽ ምድር ያወጣችሁ ሰንበትን ጠብቁና ሰንበትን አክብሩ ስላችሁ እኔ ስላልኳችሁ ሰምታችኋል አሁን ደግሞ የተለያዩ የትዳር አይነቶች አሉ ከዚህ ጋር ትጋባለ ከዚህ ጋር ትጋባም የግብጻውያንን መንገድ ተከተል ስላችሁ ልትሉ ነው ስጋና ወተትን ይኛው ይበላል ጥሩ ነው ጤና ነው አባለኔ ለምን ይችላል ምን ማይግዜ ጊዮነሽ ማለት አሳማት ብላ ለምን አሳማ ይበላም ሌሎች ሲበሉ አለ ሲሞት አላየንም ማ ከይሁዲ ካልሆነ ጋር አትጋባ ማ ሁሉም ተጋብቷል ማለት ነው ሁሉም ሰው ነው ምን ችግር አለው ሁሉም ሰው ነው ሁሉም በፍቅር ብቻ ሳይሆን ራሱ ምን ማለት ይችላል ምንድነው ችግሩ ይሄ ችግሩ ምንድነው በጭንቅላታችን ላይ እግዚአብሔርን መጠየቅና መመራመር እንችላለን ግን እዚህ ላይ ኦሪት ምትለምን ነው መጀመሪያ ከበል ተግዛራ እኔ አዎ የሚገባችሁ ነገር አለ ግን የማይገባችሁ ነገር እኔ ስለደነገኩኝ በራምዞ ራዶን በቀዩ መብራት እንደምታቆሙት ሁሉ አሁን ደግሞ እኔ ያልኩት ቦታ ማቆም አለባችሁ ለምን አንዳንዴ ጭንቅላታችሁ መልስ ላይ ሰጥቻለሁ ዘለሙት አሁን ይሄ ኸይጋኑ ለዚህ ራሽ ለኛ ነخنو ከገን አባራ ራሽ ምን ምንድነው ስንማር ማለት ነው እኛ ምንማ ራሽ ምንድነው የሚለን ጥያቄ ጠየቅነው መጀመሪያ ከተጻፈው ላይ ከዛ በኋላ እኛ ላይ የተለያየ መፍትሄ መስጠት አለብን መጀመሪያ በእውነት በራሳችን ለምን ነው እንደዚህ ተደገመው በእውነት ነው በህልም ነው ሌላ ትርጉም ላይ ነው ይችላል ግን ራሽ የመጀመሪያው በሩህ አቆደሽ እንዳለው በቅድስና የተጻፈው ስለሆነ እሱም ይለን ምንድነው ያንን ነገር እንዳደርኩ ይላል ያ አክሰብ ማዘግ ዝራዙት ምንድነው ይታዳሰ እስካሁን አስረዳና ምንድነው ያለው እግዚአብሔር እንዳልኳችሁ ከዛ ምንድነው በነገራችን ላይ ልፍነሽ አንሁ መምሸኸም ላኸን ከቶ ኮደም ኮርሽማ ይሳይል
אחר כך ואהבת את השם אלוקיך. ואז ויהים שמה, כן? መጀመሪያ ኦል መልኩ ሰማይ መጀመሪያ የእግዚአብሔርን ቀንበር መቀበል አለብን። እግዚአብሔር እኔ አንድ ነኝ ያለውን አንድነት የእግዚአብሔር አንድነት አንድ መሆኑን ተቀበልን። የሱ መንግስትነትና የሱ ታዛዥ መሆናችን ተቀበልን በኋላ ወያም ሸሟት ሽሚው ብዙ ትእዛዛቶች አሉ። አበል የመጀመሪያው ምንድነው? ካበል ግዝራቲ ወመልኩቲ እኔ ነኝ የምወስነው እኔ ንጉሱ ምን መቀበል አለብን። ንጉስ አሁን ብዙ ጊዜ ራሱ ባላኻው ምንድነው የሚለው ንጉስ ወደ ነገገው ንጉስ ነው ወጋም ከከፉፍ ለኹኪም ወማخلት ማዘ زي الفخود كاخذ كتابين تكسبوا از ما زي الجزرازو عشان نحن ما بيني بباسوق هي جزرات على مننا كان كما اسئله مصرايم عشان يشرطين با لو تاسو نخون كم عشان ما زي ما يشام ما يابو ما زي كما اسمي ايرت مصرايم شلو ياسو ايرت مصرايم عشان يشرطين با لو تاسو كان ما زي ما لو تاسو ما عرفت بمصرايم من نبره كان فيديو يفه عشان اخشوا علي معايا ለምን እንደምን ያነገራውን በጭንቅላት ማስገባት እንትን ማቻችልም ማውማራው ሰው ይሄ ምንድነው ግዝራ ነው ግዝራ ነው ያልገባችሁ ለምን እንደሆነ كفي آبا كفي نخون عالتاس لفنيش تانو تلانو بارشانو يعني وتشورت خماشو كودم كل لب بنادر معناتنو كما سيرت مساي ماشر يشافتين با لو تاسو زي بعفار ከነበራችሁበት ቦታ አይታችኋል በዚህ ያዩትም ወድማት ነገራና አለ ምን እንደነበረ ባዝ እንደተደረጉ ይሄ ያለፈው ነው በከማሰረት ከናላ ሸር المبيت شام ذكر ادين عليهم ስለታችሁ አቫር ቬስፖቭ ኪሎአቲድ ሸማይት ጋምባ አቫር የነበራችሁበትን ቦታ እንዳያችሁት ማታደርጉ በጋም ትልሁ መስዳችሁ ቦታ المبيت شام አመጣሱ ያፈ ሰማላህ از በመጀመሪያ ምን ነበር ማያ በሚጽአይ كان انا اقسم معايا ما جزرات ما رخاندو وانا بارشانو كما قبت بفي كان ما عنده يوم انا اسمع عند الله አዋቂ ነው كان እሱ የታመመ የደሃም የድን ሰው የነበረ ተን የደሃ የሚያድ ሰው ነበረ ምን ሆነ ነው አለው ይኸውልህ መሄድ አቅቶኝ ብሎ የተንፋቀቀ ሄደ የደሃ ማለት كان ያኛው መጣና እንግዲህ አውቃለሁ የሚሉ ማለት ነው የዱዋን አሁን ለተንቆይ ነገር መጥቶ ቁም አለው ቁምና ሄዳለሁ ሄደ ተነስቶ ሄደ ማባያ አደረሱ እኮ ኃይል አለው ለያምና ማይብደል ምን ችግር አለው ታዲያ ይሄ እኮ ይሄም እኮ አንድ ነው አለኝ ወጥቷል ያፈ አሁን ለዚህ ላይ ጭንቅላት አስታስብ ያኔ ይሁዲ መጣ አየ ባይኑ አየው ያኛው ሌላ ነው የሚያደርገው በቃ እግዚአብሔር ዘንድ የራቀ ነው ግን ሄዳለሁ ሄደ كان وحالف ترلال አፈለቀለት ሰዋት ኪሎ አሁን ጭንቅላት ገደብ አለው እንደዚህ ያረገ እንዴት አናምንበል ምን ይቀራል ወዚህ ያረገኝ አንተ ለምን አታምኑ كان በለማ ቀደስ በኮክሳፍ እግዚአብሔር ምንድነው ከማሰረት ሚስራይም ሎታስ ያሻርተን ባሎታስ كان ምንድነው ይሄ በጭንቅላት ሊመስል ይችላል አዎ ይሆን ይችላል እግዚአብሔር ግን እንደዚህ አይነት አደረገ ግዝራ ሚሜኒ የግልጽ ችግራቸው ምንድን ነበር ይላል የነ ሁሉት ማመን የለበትም ለምን እግዚአብሔር ኖትን ለኮኾት ኪጾኒም ለውጫዊ አካሎች ኃይል ይሰጣቸዋል ለምን ለማስወጡት ሀይካቱ መፍራሽ በትብር ድበራይ ለማን ለማስወጡት እንትን በኮኮታይ በምን መንገድ መሄዳችሁን ታውቃላችሁ የእግዚአብሔርን ትእዛዝ የሚቀር እግዚአብሔር ጎዳና መሄድ በኦሪቱ ማሄድ ትእዛዛትን የማይፈጽም ይሄን ነገር ባረጋው ጭራሽ ራሱ ከዛ ጋር መደራደር የለበት كان አቷል ሃይማኖታችን እንደምን ከዛ ጋር መደራደር የለብም ራሱ ዘሮከሹ ማዋሳ አደረገ ለምን ያደረገው ማን ያደረገው በምን ኃይል ነው ያደረገው እንዴት ነው ያደረገው ቅድስና የሌለው ሰው ኦሪትን በኦሪት ጎዳና የሌለ ሰው ይሄን ነገር ቢያደርገው እግዚአብሔር ሊመከር ሊፈትናቸው ስለፈልገ ነው ስለዚህ በዚህ ነገር እናተደ ኦኬ አክሰር ዘግዝራ ንጻለ ኸልታ ኮቹ ለማ ኻዝ ቅድም እንዳለው ሐሰን መምራት ምን ሲሞቱ አላየንም አባ ወተትና ስጋና አብሮ ቢበላ ሲሞቱ አላየንም ምን ችግር አለው ሎ ግዝራ ከደስ በቋማ ይፍሲ አይቲሮ ቴሌኮን ያሰማ ስጋ መብላት ፈልግ ነበር ታዲያ ምን አደርጋለሁ አባቴ እንዳትበላብኝ
ዘኹኪ ነው መሆን ያለበት ማለት ነው መሆን ያለበት ከን አስጠይፎኛል እኔ አልበላም አሰፋ ወይ መጃል በዚህ መክሮም የተለያዩ ምክንያት መፈለግ እበላ ነበር በጣም ፈልግ ነበር ታደማል የትኛው ነው ደስ የሚለው ገባል አባቴ ያዘኝ ብዙ ሰዎች አሁን ፈጣሪ ያዘኝ ነው ይሄ ወርት እኮ ነው ያስከቱ ማን ወርት ነው ተፈው እዛው እኮ ነው ተፈው የሚቸራ በእኑ ከታባ ከደስ በኳ ማለት ነው ዘተዋ ተራዘል ተራት ንጽከኝ አኒ መخبار ለነጽህ አኒ እንጠብክ ቢሸሽ ቀጥተኛ መንገድ ገነት የሚያገው መንገድ ላይ ነው ያለው ታህናት በናይ በኮል ታህናን ጻክላ ጾረስ ቀጥታ መንገድ ነው ስለዚህ እሱ አለኝ ይሄ መንገድና አይደለም ስለዚህ በዚህ ነገር አይደለም አክሰም ነክዶር ለፐሩሻ አዘጋ በየትም የተላኑስ ካሁን ድረስ እንዳየው ገና አዚ በግብጽ ምድር እንዳያችሁትና ከቀምጣችሁበት እንደነበረው ስንል በምን አይነት ጉዳይ ነው በተለያዩ አስማታዊ ነገሮችን ሲጠቀሙ እንደነበረ ያንን ሁሉ ስላያችሁ ያንን ሁሉ ነገር ማለት ነው በህዝበ እስራኤል ላይ ከትውልድ ወደ ትውልድ በውስጣቸው ሰርጧልኝ አይተውታል ሰምተውታል ነበሩ ስለዚህ ያንን ነገር ማለት ነው አብራችሁ ተከታታችሁና ተከትሏችሁ እንዳይመጣ ነው የሚላቸው ወደ ኋላ ተታችሁት በውጫዊ ባየን ተታችሁት ነው ያፈ እስካሁን ድረስ እንደዚህ ነው ያየን አካ ውጫዊ ውስጣውን ይየው አሁን እስካሁን ያየነው ውጫዊ ነው ኦኬ ውስጣዊ ምን ለጣውት ምንድነው የሚለው እዚህ አበኑ ከኻ አቢጽካ ካራማ ምንድነው የሚለው እዚህ ላይ የተጻፈው ምንድነው በዚህ መጽሐፍ ላይ ምንድነው የሚለው ሄዶ ጣውት ማምለክ ሄዶ የተለያየ አስማት ማረግ ራሱ ያይኑ ሁለት ችግሮችን አላለ አንደኛው በግጽ የነበረው ችግር ምንድነው ይላል ተሬ ይጋም ሬሌቫንት ላይ ነው ማየው እስራኤል አኻት ኤሌጽም ኸለቅ አስከሪ በሃይማኖታችን በህይወታችን ውስጥ ያለው ነገር የጭንቅላት መዛባትና የሃይምሮ ትክክለኛ አለመሆን ወይ ትክክለኛ የህይወት መሮችን ለመቀበል ሌላ አምላክን ማምለክ ይቆጠራል ወነናም ማከቱፖ ከን አኻት ኤሌጽም አስክሊ ሽሎይ ማሸኽ አኽራይ ዶት ብትሎት ምሽበሾት በይሎሁት ቅድምና ምሽበሾት በይሎሁት ምንድነው ያለ ወታደርና ነው ብዙ ደጋግመን ተነጋግረናል ኃይላችን ነው በጦራችን ነው አሊቁ ስለሆነ ነው ሐኻሙ ስለሆነ ወይም በገንዘባችን ነው ወይም በእኔ እኮ የከሌዘር ስለሆንኩ ነው እንከሽ ምን ግንኙነት የለው በዘር አይደለም ይሄው በምን አይደለም ይሄው እግዚአብሔር ኃይሉንና በርታቱን የሰጠን አኒ አሸም ኤሎኬህ ያለው ቅድም እኔ እግዚአብሔር አምላክ መሆኑን የህይወት ሁሉ የኑሮ ሁሉ የማንኛውም ነገር ሁሉ ኃላፊው አድራጊው ፈጣሪው በሙሉ እኔ ነኝ ስለዚህ እኔን ተቀበል መጀመሪያ የአይምሮ መዛባት እንዳይኖር ሽቡሽ ዶት ብትሎት ማለት ዝም ብሎ የተለያዩ አለ አሁን ብዙ ጊዜ መጣለን በአገራችን ላይ የተለያዩ እስራኤል አገር ገባ የተለያዩ ነገሮች አሉ አይበለውና ብዙ ነገሮች ወንድና ወንድ ይጋቡ ሴትና ሴት ይጋቡ በጣም ከባድ አለ ኃጢአቶች አሉ ወደፊት እናዋለን ይሄ ምንድነው እነሳቆት ፔሽት አይደለም ዝም ብለው አይደለም ቂሎች አይደለም በእውነት ዕውቀት ያላቸው ትልቅ የተማሩ ሰዎች ናቸው አባኔ ምንድነው እግዚአብሔር ማለት መጥፎ ነገር ስንመገብ የአይምሮ መዛባት ያመጣል የተለያዩ ሐሳቦችን ለኛ ማገጥሙ ልብሶችን እንለብሳለን ወዷን ከን በስተሰሰብ ማን ለኔ ማይገጥመኝ ልብስ ለብሰዋለሁ ማለት ለአይምሮአችን ለኦሪታችን ለመንገዱ ማይሄደውን ጎዳና አይደል ስለዚህ ምን ይላል አንደኛው ችግር በግብጽ ምድር ምንድነው ሌላ አምልኮ ያመልኩ ጀመር በአስማት መድኮ አስማተኞችን ጥራን የተወለ ሙሴ ታምር ያደርግ ሰመታ ስለዚህ የነዚህን የሃይምሮ ሐሳቦች ማስተካከል የመጀመሪያው አንቀጽ ነው ሁለተኛው ከቀናን ምድር ኤረጽ ከነአን ያለው ይዘታ ምንድነው ይላል ዘቲፑል በጉፍ ማክሽሮ ያፈ ህይወታችን እጃችን እንዲይዝ እግራችን እንዲሄድ ምላሳችን እንዲቀምስ አፍንጫችን እንዲያሸት ሰራ አካላታችን የተሰጠውን ዓላማ እንዲሰራ ከተፈለግና ምንድነው ይላል ከኤረጽ ከነአን ለታስ ሰውነታችሁን አታጸይፉ ተረማው ምንድነው ይላል አخذيتم كل كلمه ما سمع خوارم አበይም እነዚህ ሰዎች በሐሳባቸው በስራቸው በተግባራቸው በሃይምሮአቸው ሁሉ ምንድናቸው ዝማ የተለያዩ መጥፎ ነገሮችን ለማድረግ የተነሱ ናቸው በሙሉ የተበላሹ ናቸው ስለዚህ ከዛው እንዳልከ
እነዚህ ሁለት ነገሮች ምንድነው ያለው አክሰር ማተማ ሎታሱ ከመሰ ምን ችግር አለው ታዲያ እንበላ ለማከሽሮት ማዘምሻነ ማን ይወኸል ምን እንበላ ምን ጨነቀው ምን ነው ዘምሸበሽ ተማህ አሁን ዘማበል ተጉፍ ማማሽ ስለዚህ ይላል ይህን ነገር እንዳታደርጉ በማለት ከዚህ ላይ ቅድም እንዳልከው እዚህ ለፈቆት የሚነግረን ማለት ነው ያፈ ማማሽ ያፈ ካንተ ካልከው ትንሽ ጨመር ለማለት ያህል አራሻሪሽ የሚባለው ሊቃውንት እዚህ ላይ ሲጨምርልና ምን ይለናል በጣም ትልቅ ነገር ይለናል ማዘማን እስተማሪ ታንተ ምን ያልከና አብዛኛው ጊዜ የሰው ልጅ ማድረጉን ሊያደርግ ይችላል ወይም ፍላጎቱም ሊኖረው ይችላል ችግሩ ምንድነው ያስተሳሰቡ ነገር ብዙ ምሽባሽ ስንል ያው እንግዲህ አንተ ነው ማይሰራ ነገር ማለት ነው ኦኬ ይናገራል ዕውቀት ጥበብ ያለው የሚመስል ነገር ይናገራል አባል ይሄን ነገር ግና ከዘላለማዊ ህይወታችን ጋር ስናያይዘው ምንም በኻር ከሎ መንገዱ የሚያርቅ ከዓላማህና ከህይወትህ መሰረታዊ ነገር የሚያርቅ ነገር እንደሆነ እናያለን አሻሪሽ ምንድነው የሚለን እሱ ያለውን ከማንበባችን በፊት ገብተን ከውስጥ ህዝበ እስራኤል ዓላማቸው ምንድነው ንጹህና ደጋጎች ጻድቃን የሆነ ህዝብ ማውለድ አለብን ማሳደግ አለብን ማከላቸው ማለት ነው ያንዳንዱ መገንባት አለብን ንጹህ የሆኑ ቅዱሳን የሆኑ ህዝብ መሆን አለብን በመሐከላቸው እንደዚህ አይነት ሰዎች መገኘት አለባቸው ወጋም እኛ የህዝበ እስራኤል ዓላማም እንደዚህ ነው አባል ይሄን ማድረግ የሚችል ማን ነው ይላል ራክ ንጹህ የሆነ መንገድ የሚይዘው ብቻ ነው ይላል እንደ ግብጻውያንን ካደረጋቸው በአስተሳሰብም ሆነ በድርጊትም ሆነ በሚያመልኩት አምልኮትም ሆነ በጣም ማይረባ ነገር ነው ልክ እንደ ክናናዊ ከሆነ ደግሞ በባህሪያቸውና በተለያዩ መንገዶች ማለት በተለይ በባህሪያቸው የተጎዱ ናቸው ነው ያለው ግን ልክ ከአብርሃም አባታችን ጋር እንዳየነው በዛውን ጊዜ ማለት ነው አብርሃም ለይስሐቅ ለልጁ ምስት ሊያጭ ሲፈልግ ከክናናዊ ምድር አይደለም መሰለ ለምን ምክንያቱም ሚዶተህም ሸለለም እኩል ካሎት ምጉኒም አንድ ሰው ማለት ነው ጭንቅላቱ እንትን ታለ ማስተማር ተቻለ አስተካክለው በነገራችን ላይ ያለው ለምንድን ነው እነዚህ የጣዖት ነው የሚያመልኩት ይቀርታ እንጂ ነገራስ ዝገባ እነዚህ ከናን ያሉትን ጣዖት ነው የሚያመልኩ መጥፎ ነገሮችን የሚያደርጉ ካንተ ሀገርም የመጣው እኮ ጣዖት ከሚያመልክ ነው የአብርሃም አባት ታዋህ ሰራ ነበር ጣዖት ያን ሁሉ ሰብሮ እነዚህ ጣዖት አምላካቸው እነዚህ ጣዖት አምላካቸው ናቸው ለምን እዛ አብርሃም ግዴታ ለዘርን ማለት በስማላ አስገብቶ ሄድና አምጣ ከልጅም ቢብትልስ በጭራሽ እንዳታመጣለው ካሁን ያልከው ማለት ነው هذا ምንድነው አንድ ነገር የሚነግረናል ሊቃውንቶች እንደሚሉን የእምነት የአኳን ባጭንቅላት ያለ ነገሮችን ባጭሩ መጠገን ይቻላል ትክክለኛው ነገር ከተማረ ሰው ፈልጋለሁ ካለ ማለት ነው በትክክለኛ በአይምሮ ማስረዳት ይችላል ሰላም ደንጋይ ምንም ነገር እንደማያመልክ ሰው ምንም ነገር እንደማታምነው ማለት እንደ እምነት ማለት እንደ ፈጣሪ አድርገህ እንደማታየው እርግጠኛ ይሆንልሃል መረዳት ይችላል ነገር ግን በባህሪያት በጸባይ የተበላሸ ነገር ምንም ነገር ተሰራው አይደለም ያ ምንድነው ሸከላቃ ማለት ነው ሸከላቃ ከተበላሸ ሸከላ ከነቃ የሆነ ምቃ የሚሉት ትልቆት ምንድነው ከረከሰ መስበር ብቻ ነው ደካፓራሽ ዛ ተጽደቅ ያን ምንን הזכינו פה הרש"ש אומר לנו בעצם רק עם העושה חסד ומשפט יכול לגדל אנשים טהורים במוסרותיהם. זאת אומרת, ማነው ትልቅና ንጹህ የሆነ ህዝብ መሆን የሚችለው ወይም ማሳደግ በመሐከሉ መሆን የሚችለው ማነው? ራክ ጽድቅንና ትክክልና ፍርድንና የሚከተልና የሚይዝ ሰው ብቻ ነው ይላል። ለአኸን እግዚአብሔር በዚህ የተነሳ ምን አለ? ከን የኔን ህግ አድርጉ የኔን ፍርድ ጠብቁ ያለበት ምክንያት ምንድነው? ምክንያቱም ይሄን ካደረጋችሁ ብቻ ነው ጽድቅና ትክክለኛ የሆነ ማህበረሰብና ህዝብ መሆን የምትችሉትኝ። አባል እነሱ ከሆናችሁ ግና አፊሉ አላማችሁን አዘው ወደ ጎን አርጋችሁት ልትቀሩ ሊሆን ይችላል ይለና ማለት ነው። ከዛው ቀጥሎ እንግዲህ አረብያ ከን በይበልጥ ራክ ከመነጋገር እና ተረሳንጂ አሁንም እዚህ ላይ እዚህ ምን ነግረን የግል ጉዳይ አይደለም ነው ምንም እንደናራፍችም ቸን ፋይርሽ እንደነው ሚለን ይሄ የግል ጉዳይ አይደለም ነው እኔ አሳመስጋ በለው ምን ችግር የለም እኔ እኮ የራሴ የግል ህይወት ነው ነው እኔ ከወንዱ ጋር ተጋባው የግል ህይወት ነው በግል ህይወት ለምን ትመጣለህ ይላል ብዙ ሰው አሁን ያለው ዶት ምንጭባቸው ያለው ቅድም
ምንድነው እህልክ መሽዶት ምሽበሾት ማለት ትክክለኛ ያልሆኑ አመለካከቶች ማለት ነው እና ይሄ አይደለም እዚህ የሚነግረው ምንድነው የግል ህይወት አይደለም ህብራ ትክክለኛ ንጹህ ህብረተሰብ ለመመስረት ጤናኛ ህብረተሰብ የሚፈጠር የእግዚአብሔር ሰዎች ስለሆናቸው የፈጣሪ ልጆች ስለሆናቸው እነዚህ ነገሮች ያንተ የግል ብቻ አይደለም ሻኒ ምታፈልክሞ በኦንያ በመመርከም የሚሄዱ ሰዎች እኔ በራሴ ጉርጅ ብቻ ነው ለካውንቶች ምሳሌ እንደሚሰጡኝ እኔ እኮ ቆፍሬ እንኳን እንዲገባልኝ ፈልጌ መርከቧ ሆይ ይግባልኝ ብሎ እየቆፈረ ከዛ ቆፍሮ ያን እዛ ውሃ ቢገባ ለወሱም ብቻ አይደለም የሱም ብቻ አይደለም ሁሉ ነው የዘመሰ እዚህ ምንድነው እኛ አላፊነት አለን እኛ ትእዛዛት ምን ተፈጽመው በእግዚአብሔር ጎዳና ምን ሄደው ከመስመሩ መውጣት የሌለብኝ የራሴ ግል አይደለም አንዱ ለአንዱ ጓንት ስለሆነ የሁላችንም የጋራ አቋም መሆን አለበት ለዚህ ነው ብዙ ጊዜ ብታየው በአገራችን ላይ ምን እንደምናየው ብዙ ዳቴዎች ብዙ ጊዜ ለምሰመድ ይሻራል ለምን እንደዚህ ይሆናል ለምን እንደዚህ የሚለው ሌላው እኛ እንደማመለከት ዝም ነው ውጫዊ ከሆነ የግል ጉዳይ ነው ምንለው ምንም ለህይወት ተደርሶ ይፈልጋል ያደርጋን ተፈልጋል አይመጣብህ ማርተንካብኛ ታልነካ ማርተንካይ ነው እንደዛ አይደለም እቺ አገር እግዚአብሔር እዚህ ወዞርታይ ከየት ሚጥራይ ማለት አሱ ዘሎችለ እሺሊፍ ሸልካብ እሺሊ ሎዲያማ ሸልኮላል እስራኤል አንተ ስታጠፋ ከየት ሚጥራይ ማخصوቻለው ታኪያውትከም መሬቷ ትጠፋቸዋለች ወደፊት ነው አለን ለምንድነው ያዘራ ኮልጀማፎ ይሄ ሁሉ መግቢያ ነው ለምንድነው የግላቸው አይደለም ይሄ ያንድ ፍረሰብ የፈጣሪ ልጆች ስለሆናችሁ ነው ነው בהמשך כתוב את משפטי תעשו ואת חוקותיי תשמרו לעליכם בהם אני השם אלוקיכם עוד פעם דגנה דגמו כן איללי כן ושמרתם את חוקותיי ואת משפטי אשר יעשה אותם אדם וחי בהם אני השם ואז נעשה לזה זה ላይ ደግሞ አሁን እንደገና ደግሞ ህግንም ጠብቁ ፍርድንም አድርጉ ምክንያቱም የሰው ልጅ የሚኖረው በዚህ ነውና እኔ እግዚአብሔር አምላካችሁ ይላል እኔ እግዚአብሔር አምላክ እኔ እግዚአብሔር ነኝ ካህ ስቶመረት ከዚህ ላይ በነገራችን ላይ ራሺ ቅድም እንዳነበብከው አሁንም እዚህ ላይ ምን ይላል ግን ሁሉ ማዛቸውን ዝርዝር የሆነው ሁሉ ነገር አድርጉ ህግንም ፈጽሙ ግን የሰጠዋችሁ ህግና ፍርድ ይላል ለምንድን ነው ይላል እንድትፈጽሙት እንድታደርጉት ነው ዝም ብዬ አይደለም ይሄን አድርጉ ይሄን አታደርጉ ይሄንን ብላ ይሄን አትብላ በያዘዙካችሁ ብዙ 613 ትእዛዝ እስከ ዝርዝሩ የሰጧችሁ ለምንድን ነው ይላል ለዚህ ብላችሁ ህግና ትምህርቱን ተምራችሁ እንድትወሳይሆን እንድትማሩ ብቻ አይደለም ፎቶ አይደለም ማስታወሻ አይደለም ኤላ አሽርታ አስወጣ እንድታደርጉት ሶመዲ አሚጽፎ ዶኔት ነው ኤላ በሽበሽና አስወጣ ለወስጠን ብሽ ለኸን አዳም ለመድ ብዙ ጊዜ እንማራለን ብዙ ትምህርቶች ብዙ ተዛዛቶች ካልፈጸምናቸውና ካላደረግናቸው ምንም ዋጋ ሊኖራቸው አይችልም ማለት ነው በሌላ በኩል ደግሞ ራሺ ምን ያለነ በኻይባየም ከን ምን ያለነ በኻይባየም ለዑላማ ባ ከ ማዘ በኻይባየም በህይወት እንድትኖር ይላል እንድትኖር ከዛት ፈጸም ነው ነገራችን ራሺ ጠይቅና እንደዚህ ነው መለሰው ከ እንዴት በህይወት ሊኖር ይችላል ሰው ልጅ ይላል እውነቱን ነው እንዴት በህይወት ሊኖር ሰው ልጅ በህይወት አይኖርም ግን ይኖራል የተወሰነ ይወለዳል የተወሰነ ጊዜ ቆያል ባዚ ሞታል አስና በህይወት ትኖር ዘንድ ማለት ነው ማሁሉ ተዘለፈው ሰው ቢኖርማ ጥሩ ነው በህይወት ሲነን እድሜው ይረዝማል ባዝ ከዛ በኋላ ዘላለም ይኖራል ወይስ ምን ማለት ነው በህይወት ቢዲዮክ ሾኤል ታሸላ ከን ራሲ ጠይቃላ አሬ ሶፎ ላሞት ወመር የሰው ልጅ መጨረሻው ሊሞት አይደለም እና ታዲያ እንዴት ነው ኦሪት ምን ነው የምትለነ ትእዛዝን ህግን ፍርድን ጠብቁ ለምን በህይወት እንድትኖር እኔ እግዚአብሔር አለ በህይወት እንድትኖር እኔ እግዚአብሔር ነኝ አዘጋሽ ማወመር ላን በእጽ አሎ በኻይባየም አከባና ለዓለም ኻም ለኻይዓለም አባ ለኻይዓለም ለዓለም ዘ ለዓለም አባ አጋ ራሺ ማካራ ጋም አይመት ኦንክሉስ ጋም ተርገም ለኻይዓለም ለኻይዓለም ጋልማ ከን ለዓለም አዳም ሺ ይኮነ አይመት ተሸላ ዘት ይል አንቲቦት ተሸል አንቲቦት ሸሎም ለይቫንቲ አስማ አሽያተው ማ ተውመር በእትም አሽው መራኑ ምንድነው የምትለን ትዛዝን የምትፈጽመው ለምንድነው ለሚቀጥለው ዓለም ከን በዚህ ዓለም እንክሎ አበልግና ተጽፏል ያፈ ትዛዝን ህግ የምትፈጽመው ሰብልን በጊዜ ይሰጣል ሁሉ ይሰጣል አፈታው መረዘ ከን አሽው እንዴት ሊሆን ይችላል አበለ ራሽ የሚነግረዋል
እንዴት ሊሆን ይችላል? ናሆን አዝ ንትበት ሸለም የሚለውን ከማለት በፊት አዝ አንደኛ ራሽ ምንድነው የሚለና በእውነት የሰው ልጅ ዘላለም ይኖራል የሚል ሁኔታ አይደለም ኦሪት ምገልጸና ዘላለም ይኖራል በስጋው አይደለም ኢላ የሚቀጥለው ዓለም ወይም ዘላለማዊ ህይወት አለው አባል በሚቀጥለው ይሄ አንድ ሁለተኛ ደግሞ እኔ እግዚአብሔር ነኝ ሲል ንዕማን ለሻለም ሰኻር ስተመረት ምን አልባት አንዳንድ ጊዜ ሰው ልጅ ትእዛዝ ፈጽሞ በዛችውን ሰዓት እኔ ይሄን ፈልጋለሁ ብሎ ራሱ ሙሴም መጠየቅ ይችላል ሙሴም ማችን ሳላገር መግባት 515 ጦር ጸልዮ ነበር አባል በእኛ አይን ስናየው ምንድነው አልገባም መጨረሻ ነው አሁን አትግባለው አልገባም አዝምን እናስብ እንችላለን አይበል እንጂ እኔ ጸልየ ለባዶ ሆነ ኦመር እግዚአብሔር ምን ይላል ንዕማን ለሻለም ሰኻር እኔ ታማኝ ነኝ ለቃላቴ ተዛዘንና ህገነን ፈጸመ ድርሻውነን እሰጣለሁኝ ንዕማን ለሻለም ሰኻር ነኻ አይጋ ዘራሲ ማዘው ሰኻር በውላም ዘው በውላም ባ እዚህ ዓለም ነው የሚቀጥለው ዓለም ነው ያፈ ማይን ቦኔሬ ማራ ቦመር ለሻለም ሰኻራን በውላም ዘው በውላም ባ እዚ በጽም ራስ ከን ውሎ አይደለም ግን በእውነት ምንድነው አልተየት ሽምቸማይ መታደም ሲቀየም ምትፈት ለሽምቸማይ እሺ ደባር ከዚህ ሽታ ከዘት ሐሳብ አለ ምክንያቱም ሁሉን ተነግ ትእዛዝ በፈጽመው ይሄን ይወጣልኛል ብሎ አይደለም ለዚህም ነው ቅድም ያለፍነው ምንድነው ኤሌምሽ ፓታይ ወፎቆታ ያለው ትእዛዛትን ምሽፓትም ፍርድ ነው ፍርድ እንግዲህ ራሽናል በሰኸል በሃይምሮ ሎጂካ ምንለው በሎጂክ ገብተን በሃይምሮአችን መልስ እንሰጥና የዛን ነገር ፍርድና ህግጋት እግዚአብሔር ለምን እንዳዘዘ የምናቀበት የትምህርት ዘርፍ ነው ወይም የሐሳብ ዘርፍ ነው ምሽባ ሁከታይ እነዚህ ግዝራ ቀደም እንዳለው ያሳማ ስጋ የተለያዩ ነገሮች በህይወታችን ላይ ብዙ ነገር ትርጉም የሌላቸው ወይም እነዛ ነገር ጭንቅላታችን አመዛዝኖ አስተሳሰብ መልስ ሊሰጥበት የማይችሉ ነጥቦች ላይ የሰው ልጅ ጭንቅላት ሐሳብ ታስበው መደንገግ የማይችሉ ናቸው ግን ምንድነው የሚለን ራስ ያውን የሚለን ዋናው አንተ የምታስበው ግን የዚህ ትእዛዝ አሁን የምትቀበሉት ታክሲ አታመፍቂ ነጊድ ነትን ምኻ ያከም መዲና በምሳሌያችን ነን አንተ 50 ብር ታስቀምጣለህ ለልጅ አገሪቱ 100 ብር ሰጣለች ጨምራለች እንበል ለትሳይ ያኔ ምን አላቀም ልጅታኒ በዚህ ውስጥ አርጋው እንግዲህ ማለት ነው ዛት ግዴካ ሆነ ምንድነው እግዚአብሔር ምንድነው የሚሰጠን ትንሽ በዚህ ቻለ የሚያሳየን ትንሽ ነው ጭላንጭሏን ቲፓ በሚቀጥለው ዓለም ግን ዋናው ሰኻር ደበውላ ነበር አሬ ማለት ነው ምንም አየም ላስውታን መኸር ቀበል ሰኻር ዛሬ ትእዛዛትን ፈጽማለን ነገ እንቀበላለን ማዘ ነገ የሚቀጥለው ዓለም ولما بيت مراشو مرانو نخون انا مسكين انت كلنا سخار على هاي متايوت سخار يمتزن قدمال ሀገሪቱን እግዚአብሔር አገባን ወደ እስራኤል ሀገር አገባን ከስደት ሀገር መለሰን ይሄ ባይናችን ምን ነው አሁን ምሽሎም ሰፈር በኒሶ በታምራቱ ማይተርክ ሁሉ ራሱ እግዚአብሔር እንደካደ ነው የሚቆጠረው አይደል ይሄ ነው አበሊ ወዲሩ ካይኑ ከኮልሚ ማخምን ይራ እግዚአብሔር በወላ መባስ ይሰጠውን ትእዛዝ በረከት ትእዛዝ የፈጸመ ምን ያህል እንደሚቀበል ሽልማት ራሱ አይኑ ከኮልሚ ለዚህ ካማ ይገደው ራሱ ምን አልተቀጠም አልተቀመስ መዳበርከስ ነኾንጀሽ ለኾን ወደ እግዚአብሔር ምንድነው ያለው ዝናም ቦርዳ ዘንባለ ብሏል እግዚአብሔር ቅዱስና ይሰጣል ብዙ ነገሮችን ያደርጋል አባል ራሱ ሚለን ይሄ ብቻ አይደለም ዋናው አዛም ይቀበላችሁ ዘንድ አዛል ማውምር ይላሉ ሊቃውንቶች ምንድነው የሚለው ትእዛዛትን የምትፈጽመው የምታደርገው ጋም በዚህ ዓለም አለ አሁን የሁለት እይታ ነው ገብቷል ራሺ በጣም ትልቅ ስለሆነ ካቆሃንም ስለሆነ ካፓርሻን ግዶላ ፓርሻንም ትልቁ ነው ስለዚህ ራፕ ጋቡ ማለት ትልቁን ረጅሙን ቦታ ነው የሚያሳየን ሊቃውንት ደግሞ ያገሩን ሰርዶ ባገሩ ባረ እንደምንለው አንድ ምን ይላል ምን ይወጣልኛል እዚህ ትእዛዝ መፈጽመው ነው አሁን ምንድነው ምን አምባም ያስተምሩ ምንድነው ወሬት ለመማር ህፃን ኮንክ ስቋር ያበለው ከረሜላ ሰጣለ ትንሽ ተለቀ ካለ ደግሞ አታውዲያ ሁሉም አንተ ስመጣ ራብ ትሆናለህ ሁሉም ይነሱላል አቤት የተከበሩ ራብ ይላሉ ሁሉም ክብር ይሰጣል ያንዳንዱ ለክብር ይሮጣል አይደል ሰው ነው የትኛው ነው ክብርን ስለዚህ ይሄንን ተቀብለህ ተማር ነው ዋናው
አበል እንድትማር ነው እንድትማር ዋናው እንድትማር እንደ አድርገው ነው ከመስመሩ ግባ كان علامه هي ሳይሆን ለዚህ ብለህ ሳይሆን አበል ለመጀመሪያ ጻን ለስኳር ያብለ ጻገት እንደሚሄደው አስካህ ጋም ትንሽ ያርጋ خزان زي ሀገሩ ሰዱ ይተሽሎ ለሽማ ይቦለ ባለሽማ ዚህ ተርከም ሽል خزان ማዘ خزان ሊቃውንቶች ኻኻሚም ያስቡ ዳኑ ይሄ ዚህ ድቨር ማለት ቆጥፈ ما ادرخا تروفا ونرخا تروفي انت كاف كل باكيت لك تروفا كاخوتا بين مخد له يموت يموت زميانا قبلوا تشيلو حسب روتم شي لازم لقرب وتانو امر له بسدر هتحسب صديق مكيم يتفوز الاخت اللي تبالين فام بشواني ولا لبيت كنيسه كل كم لك اخو لبيت كل كم لك فام انا اراتشوش يجيك شالوت فلات بيوم كل يوم تعرف للموت توغا كل يوم كفات يتم لتورا السكتة بتدبر مالي نخون تصرف لاجيال الشام على تصرف لتخين نيازي ميبو ميبو تلاخو لاجيال الشام بليجي تتاسي تصعدد بشون بو زي هذا أدرخة الخزان عشان من لا لفيزي ما أمرنا بيتم أمرنا راشي لا عمر بزي علم واقع لهم بزي علم واقع لهم عمل بمتى يبرجزي يزين علم نيزان علم واقع بمتى بزي حلايا በዛይነት ከሆኑ ስንቶቻችን ወደ ኋላ አሁን ወሬት ምንም ነገር የለውም ዝም ብለ ለእግዚአብሔር ብለን እንፈጽመው ካለ ስንቱ ሰው ነው ወደ ኋላ የሚቀርብ ከዛሬ ጀምሮ በተምራችሁ ወይም መጻፍን እየዘጋ ሌላ ቦታ ላይ ነው ማለት ነው አሎ ማለት ሁላችንም እውነት መመናገር አይደለም አሁን እንደዛ እንዳይሆን ሊቃውንቶች ደግሞ ነው ብለኸን ወማድጊሽ ነጥቦች ያለው በዚህ ምንድነው የሚለን ቅድም ያለውን ጥያቄ ጠይቁ ምን ይለና يشدم اتسمى خيم قام مرسات يلبنا እግዚአብሔር አምላክ ማለት ነው እያንዳንዳችን አንድ ቤት የሚያከራይ ሰው ለምሳሌ አሁን በሰደር ከአመት በኋላ ተከፍረኛለህ ቢለው በጣም ሊከብደው ይችላል ከፋዩ ከን እኛውን እግዚአብሔር አምላካችን በየሰዓቱም እኮ እየሰጠን ያለና ከን ምንድነው በምን አይነት ሁኔታ ነው ምን ይላሉ ሚጽባ አንድ ሰው ሚጽባ ካደረገ ሌላ ሚጽባ እንድታደርግም እግዚአብሔር ኃይል ይሰጣል አቅም ይሰጣል ከን ሚጽባ ጎረቤት ሚጽባ አቤራ ጎረቤት አቤራ ማዘ ሚጽባ ጎረቤት ሚጽባ ማለት ከን አካዶስ ባኹም ዘኪውት ካለ ልዩት ነኪ ባልታየር ምሳይ ቢያዶ ከን ዘመቻ ትዛዝን ያመጣልሃል እግዚአብሔር ይዝደም ይሰጣል ገንዘብ ለሚወድ ገንዘብ ይሰጣል ለምን ከወዲያ ማዘገንዘብ ገንዘብ ምን እንደሆነ ያውቃል ዕውቀትን ለሚፈልግ ዕውቀት ይሰጣል ለምን የዕውቀትን ነገር ያውቃል كل هذا يهم كبيرز لكن ابنياء الشيت راسه مجنبات لنا اوكي شوف يش قد ما شو شان خوتين بمت لتاسك بو እንደ ተጻፈው ምን ተጻፈው መጨረሻው አካባቢ ላይ አሸር ያሰውታ ማዳም በኻይባይም ምን ማለት ነው ግና አንደኛ ራሽን እንዳለን ተሆነ በኻይባይም በዚህ ዓለም አይደለም ዘላለም ይኖረው ወላ የሚቀጥለው ዓለም ነው ዘላለም ይኖረውናል ምክንያቱም በዚህ ዓለም የሰው ልጅ አፈር ነው መጣ ወደ አፈር ይመለሳል መጨረሻው ሞት ነው ይላል አባይ የሚቀጥለው ዓለም ግን ለዘላለም ይኖራል ይላል ግን ምን ማለት ነው በመጀመሪያው ስንረዳው ከሉ ማዚ በኻይባይም አخفሻ ላቪነዘ በኻይባይም ማለት በሃይም ማለት በህይወት እንዲኖር ማለት በህይወት እንዲኖር ትእዛዝ ይፈጽም በሃይባይም በህይወት እንዲኖር ማዘ ህይወት ምንድነው ነው ምንድነው የተርጎም ጋምስ ሰው በህይወት እንዳለ ነው የምናየው በኻይባይም ከን ቆደም ኮል ምን አይነት ህይወት ነው የሚኖረው በህይወት ሰውንም ዘይ ምታፕሊም ሐዘር ምታፕሊም ቆደም ኮል በህይወት እኔ የምጠይቀው ነው አኻምት ይሻሉ በህይወት እኔ ተይፍ አኻምኖራ ፕሮግራም የሚመስለው ህይወት ስንል መጀመሪያ ህይወት አለ መጀመሪያ ጨገሬታ እንደሚሉት ልቆች መጀመሪያ ህይወት አለ ምን አይነት ህይወት ነው የምንኖረው ህይወት በኻይባይም اذا خايت تطاوت اذا خايت انا جمنوت اذا خايت كل قدروت بخايبايم خيوت شل ادم زبيصم كلن ነገር ተቀብሎ አን ያሸሚሉክ እኔ እግዚአብሔር አምላካችን እግዚአብሔርን መቀበል ማለት ነው መስተመረድ ችግርም ለፈጣሪ ተሰጣው ተላውንም ከሰጣው ሁሉንም ከሰጣው ለፈጣሪ ከሰጣው በሱ ቁጥር ስር ከሆነ ህይወት አለ አሁን ከማሽዋል ዳጊም ምን ሸዋል ምንድነው ያለ ቀበሮ ከወንዙ ዳር ያሉትን ሰዎች መጡ ኑና ዘመዶቻችን እኛ
እንደኖሩት እኛም አብረን ውጡና እዚህ ወደ መሬት ነው አላቸው። ምንድን ነው ያሉት? በህይወት ባለን ቦታ ውሃ ውስጥ መኖር እያቃተን ሰው ሁሉ በየቀኑ እያጠመደ እያያዘን በውጭ ወጥና እንዴት ሰከንድ እንኳን መቀመጥ መኖር አንችልም። በነገራችን ላይ ይህ ምሳሌ የተናገረው ረቢ አኪባ ነው። ረቢ አኪባ ኦሪትና ትማሩ ብለው ሮማዊዎቹ ሲናገሩ እና ሲያዙ የተማረ ኦሪት ይሞታልኝ ይገደላል ብለው ሲወስኑ ረቢ አኪባ ምን አላቸው? ይህ ምሳሌ ሲነገራቸው ምንድን ነው ያላቸው? መጨረሻ ላይ ኦሪትን ሲማር ተይዞ ማለት ነው ምን ያሉት? ለምንድን ነው የምትማር? ትሞታለህ ተብለሃል እኮ ኦሪት ያልተማረ እየተማረ ተተሞተማ ያልተማረ ምን ነው ከሚራጀው ብሎ ነገር ያ ማለት ታው ኸይት ቅድም ያለው በሙሉ ህይወት እንዲኖራችሁ ከውሃው አትውጡ። ውሃ ካጣችሁ ትጠወለጋላችሁ እንደዛፉ እንደማይጠጣ ዛፍ በረጋ እዛ ውስጥ ትወገዳላችሁ ነው ባጭሩ። እሱም ተውመር በኻይ ባይ ማከባና በቶራ ከን በቶራ በእግዚአብሔር ጎዳና አኒ ያሽ ቅድም እንዳለው ጊዛርቲ ሁኪም ከካክቲ ለአሬራ ኸሪ ያፈረበ ያ ማለት ጥሩ ነገር ትቀበላለህ ሌላው ትፈጽማለህ። ይሄ አንደኛው ምህር ምን ነው ማለት ነው እዚህ ላይ የሚነግሩን ይሄን በአርኻባን ነው ይወጡ። ሁለተኛው ደግሞ በኻይ ባይ ምንድነው? ትእዛዛትን ስትፈጽም ህይወት ያለው ሁንበት። ለምሳሌ ምንድነው እዚህ ላይ የሚያስመው? እዚህ በኻይ ባይም ዑምሪም ኸዛል ለምን ሊቃውንቶች ራሺ ምንድነው የሚለው? ሰው ይሁዲ ቢታመም በሰንበት ቀን ራሱ ፒኩዋኽ ነፍሽ ራሱን ህይወቱን ለማዳን ሰንበትን መሻር አለበት። ሰንበት ምንም ነገር አታደርጉ ብሏል። ምንም አታደርጉ ስራ አትስሩባት ብሏል። ያፈ አዝማ ፒኩዋኽ ነፍሽ ዶኻ ሸባት ኤፎሎምዲም በኻይ ባይ በፓራሸታቸው እንድትኖሩበት ነው እንጂ እንድትሞቱበት አልሰጠውም። ሎራክ ብቻ ሊቃውንቶች ምን ያሉ ኮላ ሚጽበት ኒት ነው ከደሽ አዳም ይህየ ብሎ ያሙት ይባይም ብሎ ያሙት ባይ ማን ፋርሽ እንደሆነ ነው ፖቢክ ይባይም ዘይደ ባርሾ ብዙ ጊዜ ለወትልቁ አንተ ህፃን ልጅ አንድ ቢታመም ከሙባን ሰከና ችግር ካለ ያንን ህፃን አንተ ወይም እንቺ ሄዳችሁን ያልነካም ብሎ ያ እኔ የእግዚአብሔር ሰው ብሎ ቢቀመጥ እሱ አጣጣኛ እነሱ ይርከሱን የጽሉን ካለ ዘይሮ አጋዳው ወላህ ተጠበል ትልቅ ይወደ ማድረግ አለበት። ለምን እሱን እንዳይተው እንዲማሩ ለካ ህይወት ይኛል ለማ ሎራ ጊዜ ጋም ለማ ጋዶር ኪ ማንኛውም ተራ ሰው ብጠራ ምናልባት ብዙ ሊሽር ይችላል ራሱ ቀላግባብ አባል ትእዛዙ የሚያውቀው ሲሆንና አዝሜን ክልክል እንደሆነ ምን አደጋዊ እንደሆነ ያውቃል። ላኸን ግራ በተቃራኒ የምትለው ምንድነው? የሰው ልጅ ትእዛዝነን ሲፈጽም በህይወት እንዲኖር ስለሆነ ሰንበትነን በሰንበት ቢታመምና አደጋ የሆነ ምን ቢያመው ነፍሱን ለማዳን ብሎ ተነስቶ ሄዶ ሐኪም ቤት መሄድና መታከም አለበትኝ። ራሱ ሰው ወስዶ ማሳከም አለበትኝ ነው የምትለው። ራሱ ትልቅየው የሃይማኖቱ አዋቂ የተባለው ከቤት ውስጥ ያለው ያን ማወቅ መውሰድ አለበት ማለት ያ ማለት የሚያሳየን ኦሪት ምን ታሳየን? ህይወት በጣም አስፈላጊ ነው። ህይወት በዚህ ዓለም እግዚአብሔር የሰጠን ነፍስ ያለ ቀኗ እንዳትለይ። አሁን ብዙ ጊዜ እምነት የላቸውም እንደ እግዚአብሔር በሽታን ካመጣው ሰንበትንም አትሻሩ ያለም እግዚአብሔር ነው ይሄንን የሚያደርግ እግዚአብሔር ነው ይላል። አሁን በሰንበት ለምን በሽታውን አመጣው? ወይም እሱ በሽታውን ካመጣው እሱ ያድነው እንጂ ለምን ይወስደዋለው? ወይም ተወልድን ጻን እናት ካለች እሷን ማዋለድ ከቤት ወለድ ዘዋላኛን ተጠብቅ ነው ወድካ ለዘይነት አይደለም። ያ ማለት የራሳችን ሂሳብ ከዛ ውስጥ ያገባን ማለት ነው። እግዚአብሔር ያንን ሳይሆን ራሳችን ያለ ነው። ስለዚህ እኛ ራሳችን በራሳችን እየነ እግዚአብሔርን ማምለክ እናመልካለን ማለት አይቻልም። በኻይ ባይ ሌላው ኻይ ባይ ህይወትን እግዚአብሔር ወሪትን ሲሰጠን በህይወት እንድንኖር ምንድነው የሚለን? በኻይ ባይም በደስታ ፈጣሪን ማገልገል ያለብን በደስታ ነው፣ በፍቅር ነው። ባቡ ኸታሽን ብለህ ስትባረክ ያለ ቅድም እንዳለን አታጻርክ ለማለት ሲምኻ ከኸወመራ ነው ግን ያንን በሩክ አንተ እግዚአብሔር አምላካችን ያለም ንጉስ ብለህ በምትባረክበት ጊዜ ራሱ ይቃላል ደስታን መሰማት አለበት። ይሄን ለማለት ስላደለ የእግዚአብሔርን ስም መጥራት
ስለቻልክ ስሜንም ይጠራሉ በእኔም ይባረካሉ كان سنت سون يديارغالي የሚባረከን ሁሉ ባረካለሁ የሚረግመንም እረግማለሁ የእግዚአብሔርን ስም ስለባረክ ብሩክ አንተ እግዚአብሔር አምላካችን በሰላም አሳድረ በሰላም ያዋልከኝ ብሎ ይህን ቃል ካፉ ካወጣ ምንድን ይላል ቀኑ ሁሉ እየዘፈነ ሲጨፍር መዋል አለበት كان የተሟላ ረፍተ ነገር ቤት ሆሊም ትክክለኛ መማር ከፈልግ ይላል እስኪ ሐኪም ቤት ሄድና ሰዎችን እያቸው ስንት መናገር እየፈለጉ ማይናገሩ ስንት መጠዳዳት እየፈለጉ ሳይጠዳዱ ይኖሩ ስንት መተንፈስ እየቻሉ ማይተነፈሱ ስንት ብዙ ነገሮች አሉ ፕሮፖርጽያ ማለት ነው ህይወትን ማንነት ይሄንን ስላደለ ራሱ ፈጣሪ አምላክ ፈጣሪና መስገን ይላል ባዝማው መራኑ ወሃይባይ ለሺያሞት ባይ በህይወት እንዳይሆን እንጂ እንዲሞትበት አይደለም ላማ ንምሻህ ተአኑክ ህይወት የሽ ለይሁዲ በቅዩ ምጽወት በውላ ማዚ ያለደ ዘኸል ተአኑክ ስለውላ መባ ለሞት ምዝብ ሽክናቱ ቅድም ያለው ራስ ማውን ከሸራ ነው ይሄንን ነገር እንደዚህ አይነት በዚህ ዓለም ገነት አርገው ከኖርክ በእያንዳንዱ እግዚአብሔር በሰጣ ጠጋ በረከት ምትደሰት ከሆነ የሚቀጥለውና የሚያውኑ ዓለምና የሚመጣው ዓለም ምንም ደንበር የለውም አንድ እኮ ነው ይሄ ነፍስ ስጋና ነፍስ አንድ ላይ ሆኖ አገለገሉ ከዛ በኋላ ስጋ ወደ መሬት ይቀራል ነፍስ ወደ ላይ ይሄዳል አንድ አይነት ህይወት ነው ስለዚህ ዘለሰሃ ራሽ እንደለው በኋላማ ባ ዘም ሸክሸለ ይሄ የሚቀጥለው አብሮ መሄድ ነው አብሮ የሚሄድ ስለሆነ ምንም ልዩነት የለውም ስለዚህ እንደዚህ አይነት ህይወት ነው ጎድም ፓራሻ ከሚሸክ ፓራሻ በርሹት ከማከቱ ፓራሻት ቅዱስ ይፍላብ በለክላይ ወደ ቅዱስም ከመላፋችን በፊት አራሻሪሽ ምን የሚለው ዑመር አቶራ በኻይባይም ዘባቶራ ይላል ባቶራ ማለት የይሁዲ ዋና ህይወት መሰረቱ ውስጡን ገብተና ነበር ሽሪታል ዝስኮት በእምጻውት ቶራ ወሚጽወት በሐይም ባድራኻ በኪርባት አሸን በኦሸር በረባኻ ራቅ አለደ ቶራ የሰው ልጅ ማለት ነው በህይወቱ ያለ የኦሪትና ተዛዝነን ከሄደ በዚህ መንገድ ህይወቱን ከመራ ኦሪት የመንገዱ መሪና የመንገዱ ብርሃን ከሆነች ማለት ነው የእግዚአብሔርን ቅርበት ያገኛል በህይወቱ ደስተኛ ይሆናል ህይወቱ ደግሞ የተስፋፋ ይሆናል አበበምን በኦሪት በዚህ የተነሳ ነው በኻይባይም ያልነ ምክንያቱም የመጀመሪያው የህይወት ዓላማ ምንድነው ህይወትን መጠበቅ አደጋ እንዳደርስ ህይወትንም በትክክለኛ መንገድ ከያስከ ደግሞ ምንድነው ህይወት ማለት ደግሞ እግዚአብሔር በህይወትህ ካለ እግዚአብሔር ዋና የህይወት መሐመር ሆነ መሰረት ከሆነ አዛው ይሄ ህይወት ይባላል አባል እግዚአብሔርን ካወጣህ ኦሪት ከሌለ ትእዛዝ ከሌለ ደግሞ አባል ኦሪት አልባና ትእዛዝ አልባ ግና በኻይባይም የሚባለው አነሰ ጎደለ ባዶ ሆነ ለአኺን የህይወት ዋናው መሰረት እንደዚህ ነው በገም ቅድም ስንወያይ እንዳየነው የሰው ልጅ ትእዛዝንን ሲፈጽም በደስታ ካደረገው አዝ በሚቀጥለው ዓለም በገነት ሲቀመጥም ደስተኛ ያለው ህይወት ይኖራል በጸድቂም ይላል በአጥሮተም በራሸህም ወነኔ ሚዚ በሽኸና ጻድቃኖች ዘውዳቸውን ከራሳቸው ላይ ነው እግዚአብሔር ደስታ ሐሴት ያደርጋሉ ይደሰታሉ ይሄ በገነት ላይ አባል ይላሉ በዚህ ዓለም ይያል አንድ ይሁዲ ግና ትእዛዝን ሲፈጽም ተደስ ብሎ ታልፈጽም ትእዛዝን ፈጽሟል ህጉን አድርጓል ኦሪትን ተምሯል አባል ግና በደስታ አይደለም ይባረከ በደስታ አይደለም ትእዛዙን ይፈጽም እንደ ጻል ልጅ ዝም ብሎ አደረገ እየቸኮለ ምን ያረገ ይላል በገነት ቢሆንም ራሱ እንደ ሲኦል ነው የሚቆጠርበት ይላል ለምን ምክንያቱም ደስታ የነሳው ነው ቅድም እንዳለው ጠረጴዛው ስሜት እንደሌለው ከሃይሁዲም ራሱ ከገነት ላይ ቁጭ ብሎ ነው ያለ ጠረጴዛ አስቀመጠው ነው ይላማ እንረጋሽ ይብዱ የታሸም በሲንኳ በሁለፋና በረናና ዛሬን በደስታ አመስግኑ ለስም በዝማሬ ነው ያልኩትን የሰጠውን ትእዛዝ እንዴት አተደስከ ለማ ቢኩዲ አሸም ሰምከለ እግዚአብሔር ቃል አይነንም ያበራል ልብንም ደስ ያሰኛል ያልኩትን ለምን ትእዛዝ አልፈጸምክም ለምን ማን ሾቴር ወተክናሶት በኮረጋ ታውበርፖን ያላ 50 ሸከል ታውበራ 50 ሸከል በየቀኑ በየደቂቃው እኮ ግብር ማስከፈል ወይም ምንድነው ቅጣት መስጠት አይደለም ፖሊስ አይደለም
ለምን የእግዚአብሔር ትእዛዝ ፖሊስ አይደለም አስገድዶ አይደለም ታገኝ ተጻሪክ ለአቦድ ተጻሪን በደስታ ማገልገል አለበት አዳበር አገዶች የሚቆደም ጽያን ተሲው ምቹ መደበር ዘ استعداد نفل بلاي نفلات أبورة ما شنقرأ. تأمين ده استعداد فو بزي باراشا بزو يفرر علي. أول عمر بمجمرة بونت يهودي تزاز فتسامينه يهودي تزاز يفتسمال شومر ميتزوت سنة. أفزعني يوم كذا إني تزازون نادر قالن إنجي يتزاز هيو تمارسنا بهيو تجنا برون تكتلونا هيدا. من مالت فليجانو. ምክንያቱም አንዳንድ ጊዜ የሰው ልጅ ጥፍሪን ያሳል ኦሪት ራሱ ይማራል የሾተር ቦታ ይሰጣል ተሰንግማ የሾተር በክቪሽ ታውሴ ወይ ታሮች የሾተር ታነሳክ ሞይለቶ የለተሽላል አታው በለተሽተር ወተር ለምሳሌ ኮላ ሆላም አታው ከፍ ወለ לא שומר חוק לכלום מה זה שומר חוק אז? כל הזמן שאתה נמצא על הכביש לא, כל הזמן על הכביש, אתה צריך לשמור על החוק. לא שכאילו אתה שומר על השוטר. זה מה שקורה בקיים מצוות. יהודי חייב לעבוד תודעת חיים, ירסצ'ין חיות מגנה בו, אין שוטר. כן. אין, הקדוש ברוך הוא רוצה שתקיים את המצווה בשמחה. ישנה ממשהו ממך. ካንተ እንድትደሰት አንድ ማድረጋ ኮመርቸም ፖ ቢለክ ባይም በደረጃ ወደ ደረጃ ከደረጃ ወደ ደረጃ እየተሻሻል ፈጣሪን እንድታገለግለው እንጂ ሁሉ ቀን ስኳራያና ትቀበላለሁ ብዬ በዛ ላይ ያትመስረተው נכון לכן פה אני רק אסתכל בזה אומר נאמר שהרשעים בחיים נקיים מתים והם הדברים זאת אומרת הרשעים האלה בהיות እያሉ በእግራቸው እየተንቀሳቀሱ በአይናቸው ያፋቸው የተናገረ ጆሮአቸው የሰማ በህይወት እንዳለ አይቆጠርም እንደሞት ይቆጠራሉ ለማ ከሚኑታኪም ያሾረሽ ይላል ማዘም ያሾረሽ ሚሾረሽ ኸይም ወሲም ተቆል ለማን አጽማም ምዘ ሾረሽ ኸይም ለማ ራሻ ما شمرنا قدام ما شمرنا وكذا تسخن ومنوتك مبوري ولا منوتك ما شمي زي لوكيم ما مصرين أمرو زي لوكيم برواما ما أمي شاخت أمي شاخ ما زي لوكيم كان منوتكين مشو منوتك من החיים הוא אין לו שורש הוא בכלל לא מחובר העץ מחובר לא מחובר לאדם אתה רואה זה לא אותו גודל זף אולי מרת על תקלה מרדום כלכלה זף እንዴት ያድጋል ይሄ መሰረት እንዴት ይኖራል ለቪዲዮ ለተውራት ኻይም በኻይባይን ሽትየ ኻይም አሚልኢን መخبرين ለእጽማ ኻይም ለቀደሽ በርኩ እግዚአብሔር ጋር ግን የተቀረበ ሰው እሱ በህይወት እንዳለ ቆጠራ በዚህ ዓለምም በሚቀጥለው ዓለምም ክፉ ሰው ግን ይላል የዚህ ዓለምም በሄደም በህይወት እንዳለ ቆጠራ በሚቀጥለው ዓለም ቢخلው አዛኻይን ኻይም לא יקרו חיים בלי קשר להשם יתברך. እግዚአብሔር ጋር ያልተጠበቀ እግዚአብሔር ጋር ቅርብ ያልሆነ ሰው በህይወት ሊኖርና ሊባል አይችልም ይለናል እዚህ ላይ አይመት ቅድም ያልከው ደግሞ አለ ከን ኦኬ ፓራሻት ቅዱስ አዝባ ማኪቡ ከን ሲነ ዘፔለ በህመት ኪሎ ማኪቡ እኔ ፐርሰን ባለ ቢራደ ማኪቡ ፖ ለማኪቡ ቅዱስም ትዩ ቅዱሳኔ מקודם ראינו אחרי מות ያየነው ከዛ በኋላ ከምዕራፍ 18 ቁጥር 5 በኋላ ያለው በሙሉ የሚናገረው ስለ ውጫዊ ፈጣሪ ያላዘዛቸው ጋብቻዎች ወይም የወሲብ ድርጊቶች ናቸው ማለት ወይም ግሉ ያራዩት ምን ነው መጥፎ ነገሮች ነው ዛሬ ተጽፏል ገደራ ቅዱሻ ከሰውማ ቅዱሽም ትዩ ቅዱሳኔ ቅዱሳን ሁኑ ቅዱስ ነኝ በምንድነው ቅዱሳን ምንም በሐሳብ ቅድም እንዳለ ከጣዖት አምልኮ ከባዕድ አምልኮ መላቀቅ አለ ከዛስ ራሳችን እጃችን እግራችን አይናችን ጥርሳችን አፍንጫችን ሁላችን እንድንጠብቅ ልክ እንደ ኤረስ ከናን ያሻብተንባ ሲያተም ወልክም ለሸበትባ ልክ እንደነሱ አትደርጉ ለትልሁ በሁቆታ ጎይ በአዛብ ጎዳና አትሄዱ ማዘውመ ምንድነው እነዛ ሰዎች ሊፈጽሙ ይችላሉ እነዛን ያድርገው እንደልባችሁ ሊኖሩ ይችላሉ አበል ለእናንተ አይገጥም ለእናንተ አይሆንም ነው አሁን ይህም አዝምላማን ቅዱሽም ትዩ ቅዱሳኔ
ትዳሙሊ ትዩ ዶሜሊ ትዩ በጸለመ ለኪ ትዩ ካሞኒ مسمى قدرة. كان. نخو مسمى موت بلام. أحسب ما ذيك دوش متيجو. بعمل أحسب إحني يكدوشي. نخو. إيه هذا متكدش. אז רש"י מה אומר לנו רש"י? הביאו פירושים מן האריות. זאת אומרת, በዚህ በኩል ስናይ ከፓራሻት አኻራሞት የሚያያይዘ ነገር አለ ማለት ነው። ከዝሙታዊ ነገሮችን ገደብና አጥር አድርጉ ራቁ ናለ ያን እዚህ የሰው ልጅ መቀደስ የሚችለው በዚህ አይነት ሁኔታ ነው ማለት ነው። ይሄ የመጀመሪያው ቅድስና ኃይል የትዳር ህይወቱ የተቀደሰ ሲሆን የትውልድ ዘሩም የተባረከ ይሆናል። እንደዚሁም ደግሞ ህይወትህን አካሄድ አቋዋነ የምታስበው የቤተሰብ አመሳራትህ በጣም ደስ ይሆናል። በዚህ በኩል ማለት ነው ኢቨው ፕሮሼ ሚና ራዮት ኮላ ሚሼ ንምሳ በዚህማ ላኸለ ያገያክ ልሻ ዘማሻው ማራን ቤተ ረምባ ምንድነው የሚለን ቅድስና የሚገኘው ነገር ይላል ሀንፍና ሸረፍኔ ኢላሃ ሆቮት ወኢለኪ ያንያች መለኪ በጉሽ ኢነኔ የሙና የሽናም ጋምኪን መድረጎት ከእን በየ ቆድሽ አጽመኻ በሙታር ለኻ ማራዮት አምባም ምንድነው ያው ራሽን በመቀጠል ማለት ነው ምን አራዮት ብዙ ጊዜ ምንድነው የሚለው ከነዚህ ነገሮች ራቅ ነው ሚለን ኖ ራቅ አይደለም ቀድሽ በሙሽሙታር እግዚአብሔር በፈቀደልህ ራስን ቀድስ እያንዳንዱ ዛፍ አንተ እያየው ካልተበላህ ካልበላህ የእግዚአብሔር ስም ካልጠራህ ለዛ ነገር ሁሉ እያንዳንዱ ፍርድ ተሰጣለህ ሙታር ቀድሽ በማሽሙታር እኔ ቀድሼን አድርግ ካልኩን አድርግ ማለት ነው ብዙም ጊዜ ወሬታ ታድርግ አይደለም ትከለክለን አድርጉ ቀደም እንዳለው ዋሲቴ ሞታ ማድረግ አለ ማድረግ ምን አመል ጋም በምታደርግበት ሰዓት ረምባን እንደሚለው አዝ ሸሎት የነቫል በርሾታ ተራ ስለዚህ ይሄ ነገር ተፈቅዶልኛል ብለህ አዝ ለተቀን ላድርገው ማለት አችልም ዘሙታር በማች ሙታር ለኻ ማዘ ሙታር ለኻ ሻቶራ ማዘ ሙታር ለኻ ማዘ ሙታር ኦሪት ፈዳለች ማ ቶራ ነው ይስታልክም ለኮል ደባ ለያንዳንዱ ነገሮች ምን ሙታር ምን ረምባም ወመላን ረምባም ወመ ሰው ኮዱስ ኪሞላ ይብላ ሮቦት አይተኛ ይሄን ያህል ስጋዬን በዚህ ሰዓት አይብላ ይሄን ያህል ሰዓት ይተኛ በየቀኑ ኮል ምን አደርገው ግማሹን ያ አዳም ኸያብ ለኸለቅ ሽሎች ጊዜውን በሶስት መክፈል አለበት 8 ሰዓት ይተኛ 8 ሰዓት ይስራ 8 ሰዓት ወርትን ይማር ለያንዳንዱ ነገር አድራኻ ይሽታኑ አድራኻ አይጸራ ኮል የዲያ ቪዲዮ ፈጣሪ አምላክ ለያንዳንዱ ለሰራው ነገር ሁሉ በሙሉ እንትን ሰጥቶታል መመሪያውን ሰጥቶታል ምን እንደምናረግ እንዴት እንደምናረግ ሰርግ ምንድነው እንዳረግ የሰርግ ሁኔታ ምንድነው ቅድስና ምንድነው ሁሉ ነገር አድርጓል ስለዚህ ምንድነው ይላል አንዱ ተፈቅዶልኛል ብለ እንዳትበላ ከዚጋም ይተርምዳ ዘሎ ተባረ ዘክዱሻ አክዱሻ መጣነ ምንድነው ልቆች ምን ይላሉ እጅ መጥኖ አፍ ይጎርሰዋል ታጻርክ ለካኸት በመስም ያዳይም ችልካ ሆል ማፍስ አጋሮን ያቆል ይብሎ ተላቆለ ቃት ያቆል ብላምሪ ማይክረ እንደሚሞት ለከን ኮለ ኻድ ቤታን ያንዳንዳችን ከያንዳንዳችን የምንቀበለው ምንድነው ሙታር በማሽ ሙታር ለካ አልትየ ናባል በሩሱ ተረበ መጠጥ ወን ይቻላል ወን ችግር አለው ብሎ ሰከራመት ነው ለለው ሰደ ትሽተ በመጠኑ ዘክዱሻ ተኸይም ተኻል ራስ ሆዲስ ኪሞላት ብላ ለማ ሆዲስ ሞላል ትቀሰታለህ መስከን ደም ግፊት ችግር አለ በየቀኑ ስጋት ትብላ ራይኑ ምን ሶረል ሞረ ማርበዚማ ለማ አልተዋል ለማ ዘሎ ባሬ አሳብሮፊ ዶክተሮች አምሩ ቅጠላቅጠን ብሉ ስጋት ብሉ ኖ ነኾ ነፍስ ስጋት ብሉ ብለዋል ስጋ በመጠኑ ስጋም ባሬ ይሄን ቪታሚን አንሱሳ ስጋም ብላ ይላል ለምን ብላ ይላል እንዴ ያውቃል አዛብ ኩል ዶክተሩ ሳነድ ራስ ፈጣሪ ያዘዘው መፈጸም አለበት ነኾ ስለዚህ ከደሽ አጥማህ በሙታር ላይ ስንል እዚህ የተቀደሰው ነገር እግዚአብሔር አምላክ ወይም ትክክለኛ የሆነው ነገር እግዚአብሔር አምላክ አዞናል አድርግና ታድርግ የሚለውን አዞናል ራሱ ራሺ ያለው ምንድነው ቲዩ ፕሮሽሚና ራዮት ረምባን ምን ያለ ከአራዮት ወይ ከዝሙታዊ ነገሮች አትቅረብ ብሎ እግዚአብሔር አዟል
ስለዚህ ምንድነውና ተዳክልሽ ማለት ከተቀደሰልህና ከሚቻለው ነገርም በመጠንና በገደቡ ማድረግ አለብህ ይቻላል ብለህ ቀኑን ሁሉ አታድርግ መተኛት ትእዛዝ ነው ብሎ አብዛኞች ምን ያደርጋሉ የጧቱን ጸሎትም ራሱ ተተው ይተኛል እና ትእዛዝ ነው ብሎ ብዙ ትእዛዛቶችም አሉ እና ስለዚህ ቅድስና የሚገኘው በዛ አይነት ሁኔታ ነው ከን ባንድ በኩል ሱርሚራ ከክፉ ነገሮችን ራቅ አታድርግ ከሚሉ ነገሮችን አትድረስ ወአሴቶቭ ጥሩ ከሚለው ነገር ደግሞ አድርግ ከሚለው ነገር ደግሞ መጨማመርና ሁሉ ጊዜ እዛ ላይ ደረጃ እየጨማመርክ መሄድና በትእዛዝ መንገድ መጓዝ አለብህ ለማለት ለምትለን ለማጠቃለያ በእውነት እኔ ሩት እንድጨርስ የምፈልገው ቅድም ያልከው አለ ያ ምንድነው የምትለው ትእዛዛትን ጠብቁና አድርጉ የሚለው ልዩነት አለው እንግዲህ ነገረኝ ነበር እና እስኪ በሱ ላይ ትእዛዛትን እንፈጽማለን ግን እንጠብቃለን እናደርጋለን እነዚህ ሁለቱ ልዩነት ምንድነው እኔ ወጥተህ ለጊድ በእውነት አንተ እንዳልኸው አሁን በስፍተ ዳዓት በጣም ለያንዳንዳችን ለህይወታችን ጣምናና ደስ የሚል ማብራሪያ ነገር ሰጠና ስለዚህ ጉዳይ አንድ ይሁዲ ጻህ ሊሾመር ሚጽወት ወለው መካይማን ቢልቫድ ይለናል ማይብደል በመካየም ለበን ሾመር ሚጽወት ይለናል መካየም ማለት ምን ምንድነው የሚያደርግ ሰው ብቻ ማለትም ይመጣልኝ ስራ ቦታ ካርቲሱን ይመጣልኝ የተወሰነ ሰዓት ቆይና ይመጣልኝ ወጣ ስለ ስራው ማሰብ አለበት ከዛ በኋላ መጥቶ ሰራ ጨርሻለሁኝ ስራው ነገ ያገኛልኝ በዚህ አይነት ሁኔታ ማለት ነው አይበል እንጂ ያሳብና ይሄ ሁኔታ ደግሞ በትእዛዝ ላይ ሊያጋጥመው ይችላል ማለት ነው መጣን ጧት ይነሳልኝ ምጽዋለው ትእዛዝ አለው ጸሎት ቤት ሄዳ ትፍሊኑ ያስራልኝ አሰረ ጨረሰ ሰው ከዚህ በኋላ ትፍሊኑና እሱ ምን የሚያይዘዋል ፈታ ትፍሊኑ ያዘዘውና እሱን ምን አገናኘ እንዴት አዝዋል ይዘው ይግማር ከን ሲወምቲ ከን ታቦዳ ሸብሎ ተዳበር ፊላ ጸሎት ከን ሶመት ምንተክ በና ሚጽዋ ለበን ነው አሶመት ትእዛዙ ማለት ነው በህይወቱ ምንም ነገር ለውጥ ያመጣበት ነገር የለም ማለት ነው ያመጣለትና የሰጠው ነገር የለም ማለት ነው በተخلص አሁን ምንድነው ያለያየት አለያየቱ ምንድነው ትፍሊናው በነገራችን ላይ ትፍሊና አስሮታል አስቀመጠው ቤት ወደ ስራ እየሄደ ነው ነገር ግን ምንድነው ቅድም እንዳልኩ አሁን ምንድነው ትፍሊና ያዘዘው ማን ነው ግን ስራ ማሄደው ማን ነው አውቶቡስን ማገኘው ማን ነው ስራ ያሰራኝ አይሰራኝ ማን ነው ደሞዝን መከፍለኝ ማን ነው ወላውን አንድ ግንድ ወርዶ መጥቶኝ ይመጣለው ማን ነው እነዚህ ነገሮች በሙሉ ያሉትን ህይወት በቀኑ ላይ የሚሰራጩትን የሚከሰቱትን ድርጊቶች አንድ ላይ የሚያስረውና አንድ ላይ የሚያደርገው በትፍሊኑ ብቻ አስቀምጦት ተደማለ ከሚማማ ያንደነው ይቻላል በነገራችን ላይ ብዙ ሰዎች ምን ያደርጋሉ ትፍሊን ማሰር አስፈላጊ ነው በዚህ ትፍሊን ያሰረ በረከት ያገኛል ምናምን ይላቸዋል ትፍሊን ያሰሩ ለምን በረከትን ለማግኘት ወይም ሲሏቸው ስለሰሙ አታምን አስተማነት ለትሩፋዙም ይፈጽመው ትሩፋ ነው እንደ ትሩፋ አርጎ ይፈጽመው አበዘላው ትሩፋ ሚጽባው መፈጸም ቀድም እንደተማርነው ጊዜራ ገዛርቴ እግዚአብሔር ናሆን ትፍሊን ለምን እንደምናስርበት ተጽፏለኝ በዚህ ትርጉም አለው በትርጉሙ የተነሳ አይደለም ወይም የሆነ ነገር ይሰጠኛል ጥቅም አለው ብዬ አይደለም ትፍሊኑን ማስረው ወይም ሌሎችን ትእዛዛቶች እያንዳንዱን ትእዛዝ እግዚአብሔር ያዘዘንን ትእዛዝ ስንፈጽምበት ምክንያት ምንድነው ምክንያቱ ፈጣሪ አምላክ ስለያዘዘኝ ነው ሊሽሞር ሚጽቦት እግዚአብሔር ያዘዘኝን ነው መጠብቅ እንጂ ሎኔ ስለተመቸኝ ወይኔ ስላሰፈኝ ወይ ጥቅም ይሰጠኛል ይሄን እንዳገኛለሁ ለዚህ ብዬ አይደለም ለኸኖመር እያንዳንዳችን ማለት ነው ምን መሆን አለበት ሾመር ሚጽቦት ነው መሆን አለብን ሎመካየ ሚጽቦት ሾመር ሚጽቦት ከትእዛዛቱ አብሮ የሚከተለን 24 ሰዓት ነው አፊሉ ትፍሊን ራሱስና አስራን አሁን አስቀምጠነው አለ ከቀኑ ሁሉ አንድም አብራን ሐሳባችን ለተለያዩ ቦታዎች ስለመሮጥ በዛ አባል በሌላ በኩል ደግሞ ትፍሊን ባሰርና ቁጥር ምንድነው የምናስበው የእጃችን ትፍሊን ስናስር ከልባችን የልባችን ስሜትና ፍላጎት እንዳታለና ይሄ አብሮ መሄድ አለበት ቀኑ ሁሉ ለዚህ ነው በጧቱ ወደ ትፍሊን ምናስር ከቀኑ ሁሉ በተለያዩ ቦታዎች ስለምንገኝ የተለያዩ ስሜቶች ሊሰማን ስለሚችል የተለያዩ ባህሪዎችና ሊከሰቱ ስለሚችል አዚህ ነገር አብሮ ሊሄድ ይገባል እንዴ ደግሞ ሐሳባችን ደግሞ ትፍሊን ራሳችን እናደርጋለን የተለያዩ ሐሳቦች የተለያዩ ምኞቶች ሊኖረን ይችላል ባስጥፍሊን በመናስርበት ሰዓት እግዚአብሔር ብቻ ነው የሚመራና ለእግዚአብሔር ብቻ ነው ተገዥ ያሳሞን ያለበት ማስባቸው ነገሮች ምንማራቸው ነገሮችም ምንመለከታቸው ሁሉ ነገሮችም የመነጩት ከእግዚአብሔር አምላክ ይሁዳ ሸም እንላለን በሁሉ ቦታ እግዚአብሔር አንድ ነው
ለው በስራ ብቻ ከዚህ ብቻ እንደዚህ ከሆነ እያንዳንዱን ሰው ማለት ነው በቦታው ልናማው እንችላለን ከዚህ ቦታ ቁጭ ብሎ ይሄን ሰው ያማዋለኝ ነገ ደግሞ ያንኛውን ነን ከዛኛው ሰው ጋር ቁጭ ብሎ ያማዋለኝ ስለዚህ ስተመት እኔ ይሁዳሽም እግዚአብሔር አንድ መሆኑ በየቦታው አልተገለጸም ማለት ነው አሁን የመደምጠው እግዚአብሔር አንድ አይደለም ማለት ነው አዘዘ በሃይባይም 24 ሰዓት ሙሉ ፈጣሪ ካንተ ጋር እንዳለ ማወቅ መገንዘብ እያንዳንዳችን አለብን ማለት ያ ምንድነው ህይወት ነው ህይወት አንድ የተነፈስከው አየር ቀኑ ሁሉ አይውልም አንድ የበላነው ምግብም ራሱ ቀኑ ሁሉ አይውልም ስለዚህ ፈጣሪ አምላክን ስናገለግል ለዚህ ነው ሰንበትን ሽሮም ይወድን ማዳን ይችላል ይሄ ትእዛዝ ተፈጽሞ ደግሞ ህይወታችን ስለሆነ ልክ እንደ ውሃ ጠጥተን እንደምንረካው ትእዛዛትን ስንፈጽምም ራሳችን የምንረካበት ፈጣሪ ጋር አብረን የምንሄድበት ፈጣሪ ሁሉ ቀን 24 ሰዓት ከኛ ጋር እንዳለ ማወቅ አለብን ዘይ በኻይበ ቅዱሽም ትዩ ቅዱሰኒ ሽማ መቀደስ ምችሉት እንደኔ ስትሆን ያከፍሻል ይወድቀሙ ዘውመር ዘሎም ጽባች ትሉ ያፓም በፊት የተወሰነ በየቀኑ ያንዳንዱ ሰው ያንዳንዱ በእውነት ወደ እግዚአብሔር ጎዳና የሚሄድ ሁሉ ቅድም እንዳልነው ትእዛዝ ሲፈጽመው ራሳችን እናደርገው ብቻ ለራሳችን አይደለም አሁን የምንማረው እኔና አንተ ምንም ነገር ትምህርት ሳናስተምር ብቻችን ተምረን ምን ነው ይችላል አልማ ባያ ዘኖቴን ዘሎ ኻሰር ማባያ ይሄ ሰጥቶ ነገር ምንም ነገር ካልጎደለበት ለምን ሌሎችስ አብረውኛ ጋር ቢማሩ ያላችሁን አሳይሰጡ እኛ ከሌሎች አውቀን አይደለም ያ ማለት ነው እግዚአብሔርን ትእዛዝ መማር ማስተማር መማማር ስላለብን ስለዚህ እግዚአብሔር አምላካችን በእውነት እነዚህ ነገሮች የሊቃውንቶች የኦሪት ቃላት ትልቅ ናቸው ያ ቀደም እንዳልከው ዋናው ማሰራው ኦሪት ትምህርት ነው የተማረውን ያ ሊቅን ሰንበትንም በማሻር በኩል ያለው የተማሩ ነገር ሰዎች ሁሉ ነገር በትክክለኛ ማገናዘብ ይችላሉ በጣም እና በእውነት በዚህ እንጨርሳለን አሽሚራ ሂልዮት ኻሬል ድቫሮ ማምቲል ለፊትხო ምትሰペተሚድ መጣ ያጊያ ለደ ለአሶት ከተሰኖ ይባረክ ሰመት እግዚአብሔርን ትእዛዝ እንጠብቃለን ስንል ሁሉ ጊዜ ያንዳንዳችን ማለት ነው ምኞታችን ምንድነው በየደቂቃው በየሰዓቱ የፈጣሪ ያዘዘንና እግዚአብሔር የፈቀደውን ነገር መቼ ነው ማድረግ መቼ ነው ማሟላ ያልን ለመኖር ይሄነት ምኞት በውስጣችን ሊያንጸባርቅና ሊኖር ይገባል ማለት ነው በጣም ለኛ ቀላል ነገር ነው ለምን ኢትዮጵያ ወደዚህ ሀገር ለመንባብ አንተን በኔ በመናየው አይደለም መቼ ነው ስራ የምትጫኑት ፋክስ መጥቷል ተጠርታችኋል አምባሲው ለዝመጡ ነው መቼ ይሆን ጉላም በጉጉት ተጠብቅ ነበር ወይም አንድ ነፍሰ ጥሩ የሆነች እናት ምትወልጂው መቼ ነው ምትወልዱ ቢሆን ነው ከኻታ ከመታ ያጊያኒ ከየምታ ምጽባ ያንን ትእዛዝ መቼ ነው አክሳብ አንመጥቂል ባው ኸታሽ መለከን መለካውላ ሻኮል ያብታ ሁሉን ያደረገው የተባረከ ካህ ይሁዲ ጻፍ ለጻፈው ለፕኩዳ כמו בצבא, אתה אומר פיקודה, אז נמזניק מותך ישר, צריך לצפות שהקדוש ברוך הוא עכשיו, הוא אומר לך, תעשה עכשיו תפילה, תעשה לימוד תורה, תעשה, אין זמן. እግዚአብሔር ጊዜውን የለም ጊዜ የለንም ቁጭ ብለን የእግዚአብሔርን ቃላት ማወቅ መፈጸም አለብን እያንዳንዱ ትእዛዝ በእውነት የማለሄው ወቀደስ በሁመን የትያመኻይ ማለሄው እንዳለው ቀናችን ሁሉ ጊዜያችን ሁሉ እግዚአብሔር ሞልቶ እንዲሰጠን እግዚአብሔር በረከት ይሁን በዚህ የተጻፈው በኦሪት ላይ ያን ቅዱስም ትዩ ቅዱሳን እንዳለው ቅዱሳን ሁሉ እኔ ቅዱስ ነኝና ቅዱሳን ሁሉ እንዳለው እግዚአብሔር አምላካችን ይቀደሰና ቸር ሰንበቱን ያውለና ደጉንና ጥሩን ይጨምርና ተዳራቢ የሰፍ ሸኮ ዲክት ተዳራባ ሸባ ሸሎም ወራህ ረበና ሸባት ሸሎም